ኦኬ ሰላም በይን ማማዬ፣ ሰላም ብለናል። እሺ እንዴት ናችሁ? ሁለተኛ ደህና ናችሁ? ሁለተኛው እንደ ሰላም ነው አዎ። እና ሁለት የሰላምታ አንዱ ነገር ነው። አንዱ ነገር ነው። ሰላምታ ይመልሽልኝ አትለው። ምንድነው ነገር ያሰብሽው? አንዲት አብዱልክ በአንተ ላይ ቪዲዮ ሰርታ አይቼ እና እየሄድኩባት ነበረ። ምን አለች? ሲቆይስ እንደ እፎይ ፍሊተር ልጠቀም አለች እና እንዴ ኩሉንስ ለምንድን የረሳሹ? ነብዩ ይኳኳል ነበረ። ቀሚስስ መልበስ ለምንድን የረሳሹ? ነብዩ ቀሚስ ይለብስ ነበረ ምናምን ብዬ ወይ ልላት ሽር ጉድ እያልኩ ነበር። ተው እንጂ ተው፣ ይሄዱብኝ እንጂ ትንሽ መፈናፈኛ እንኳን ያገኙ እንጂ የሚተቹበትንማ አታሳጧቸው። የሚተቹበት መንገዶችንማ አትከልክሏቸው። ዘሆል ከከለከላችኋቸው ሰዎቹ በምን ይተቹ? መተቻ መንገዶችን መስጠት እኮ አንዳንዴ አሪፍ ነው። በሁሉ ተዘግቶባቸው ይሆናል። ጥሩ አለማ። ኤሬስ ዛሬ የተሰራ ቪዲዮ እዩት። ለኡስታዞቻቸው ምላሽ የተሰጣ ነው። ይጠቅማቸዋል። ምን ያህል ውሸታም እንደሆኑ ያጋለጥንበት ነው ማለት ነው። ምን ያህል ቀጣፊ እንደሆኑ ኡስታዞቻቸውን ያሳየንበት ነው። ኡስታዞቻቸው በዚህ መጠን እንደሚዋሹ ያሳየንበት ስለሆነ በደንብ ሪፖስት አድርጉት፣ ለሰዎች እንዲደርስ አድርጉት። ጥሩ ግንዛቤ ይፈጥራል ብዬ አስባለሁ። ምክንያቱም ትልልቅ ኡስታዞቹ በዚህ መጠን የሚዋሹ ከሆነ ትንንሾቹ ደግሞ ምን ያህል ሊዋሹ እንደሚችሉ ማንኛውም ሰው ሊረዳው የሚችል ነው ማለት ነው። ማንኛውም ሰው ይረዳዋል። ምንድነው ኔትወርክ? አንድ ሰውዬ ገብቻለሁ አይደል? አሁን አይ ቲንክ ያ ሁላችሁም እየገባችሁ ይህንን ቪዲዮ ሪፖስት ላይክ አድርጉ ጋይስ። አሁን እየገባችሁ ሪፖስት ላይክ እያደረጋችሁ ውጡ፣ በደንብ መዳረስ ስላለበት። ለአጭበርባሪ ላይ ያሉት ኡስታዞቻቸው ምንድነው የሃይማኖታቸው መሰረት ውሸት ስለሆነ ውሸት ነው የሚሰብኩት ሁልጊዜ ማለት ነው። ሁልጊዜ ያልተጻፉ የሌሉ ተረት ተረቶችን ስለሆነ እያወሩ ሃይማኖታቸውን አጽንተው ያቆዩት። አሁንም ደግሞ ለዚህ ቅጥፈታቸው የተሰጠ ትልቅ ምላሽ ስለሆነ ሁላችሁም ልትማሩበት ያስፈልጋችኋል። ስለዚህ እየገባችሁ ሪፖስት ላይክ እያደረጋችሁ ውጡ ማለት ነው። ቀላል አይደለም፣ በነገራችን ላይ ቀላል አይደለም። አንድ ትልቅ የእምነት መምህር ሆኖ ህዝቡን ያስተምራል ተብሎ የታመነ ኡስታዝ ከዛ የሌለ ተረት ተረት ሐሰተኛ ማስረጃ ወጥቶ የሃይማኖቱን ውበት በዛ በተረት ተረትና በውሸት ለመግለጽ ሲሞክር ሃይማኖቱ ምን ያህል ክፍተት እንዳለበት መረዳት የምንችልበት አጋጣሚ ስለሆነ ማለት ነው። ስለዚህ በውሸት በሐሰት የተገነባ የትኛውም ደግሞ ውሸት ይቆይ እንጂ መፍረሱ አይቀርም፣ መጋለጡ አይቀርም። ስለዚህ ውሸት የዲያብሎስ ነው። ስለዚህ እንደዛ ስለሆነ እያደረጉ ያሉት፣ እናንተ ደግሞ በተቻላችሁ መጠን ቪዲዮ ሲለቀቁ ሪፖስት እያደረጋችሁ ላይክ እያደረጋችሁ አዳርሱ። ከቻላችሁ ሁላችሁም ዳውንሎድ አድርጋችሁ ልቀቁት በራሳችሁ ቻናል። ቲክቶክ አካውንት ያላችሁ 10 ፎሎወር ይኑራችሁ፣ 1000 ፎሎወር አንድ ሰው ይኸውም 10,000 ሰው በየራሳችሁ ቲክቶክ ቻናል ልቀቁት። ሁላችሁም ፌስቡክ ያላችሁ ፌስቡክ ላይ ልቀቁ። በተለይ እፎይ ቪዲዮ ሰርቶ ሲለቅ ማለት ነው። እንደዛ አድርጎ የዛሬው ርዕስ ከዚህ ጋር በተያያዘ ስለሆነ እየገባችሁ ይህን ቪዲዮ ሪፖስት ላይክ እያደረጋችሁ ውጡ። እሺ ኦኬ። እሺ የዛሬ ቶፒካችን ከዚህ ጋር የተያያዘ ነው። ብዙ ሚዲያዎች ላይ የቀረበ ቶፒክ ስለሆነ ነው። እንደዚህ ቀለል አድርጋችሁ እንዳታዩት። ለዘመናት ሲዋሹበት የቆየ ነው። ለዘመናት ክርስቲያኖችን ያጭበረበሩበት ያታለሉበት ነው እና አንድ ሚዲያ ላይ አይደለም፣ እጅግ በርካታ ሚዲያ ላይ በክርስቲያን ፖድካስቶች ላይ
አይምሮ ውስጥ የክርስቲያኑ ማህበረሰብ አይምሮ ውስጥ እንዲገባ ተደርጎ የተሰራ ነው። አንዳንዶች ምላሽ ስንሰጣቸው ክርስቲያኖቹ ይባስ ለሙስሊሞቹ ተደርበው እኛ የሚወቅሱና እኛ የሚሰርቡ ናቸው። እኛን እንደማናቅ ነገር አድርገው የሚቆጥሩ ያው አንዳንዴ ሁሉም ቢናገሩት ሆድ ባዶ ይቀራል እንደሚባለው እንተዋቸውና የኛዎቹን። ኤኒዌይስ ግን መረጃዎቹ ውሸት ናቸው። የእነኛም ፕሮፓጋንዳ ተጭነው ይመጡና እንደ አህያ ከዛ ወዲያ ዝም ብለው እኛ ላይ ለማራገፍ ይሞክራሉ። ትክክል አይደለም ሲባሉ መታረም የማይፈልጉ ወይም እውቀት የላቸው ወይም ለማወቅ ማይጥሩ ብዙ አስቸጋሪ የሆኑ ሰዎች አሉ። አትሊስት እንደነኚህ አይነቶች እድሜ ያላስተማራቸው እውቀት ባያስተምራቸው አትሊስት ፊደል ባያስተምራቸው ሰው እድሜ ያስተምረዋል። አንዳንዴ ፊደል ያላስተማረንን ህይወት ራሱ ያስተምረናል። በህይወት ምንማራቸው ነገሮች አሉ። ትምህርት ከተለያየ ነገር ልንቀስም እንችላለን። በማየት ልንቀስም እንችላለን። በመስማት ልንቀስም እንችላለን። ስሩ ኤክስፒሪየንስ ደግሞ ልንቀስም እንችላለን። እነኚህ ግን በአንዱም መቅሰም ያልቻሉ ትንሽ ሳንቲም ያገኙ እንጂ ለማንም መጫን ፈቃደኛ የሆኑ የመጣ የሄደ የሚጭናቸው ትክክል አይደለም ሲባሉ ተሰደብን የሚሉ ስህተት ናችሁ ሲባሉ ስህተታቸውን ከማረም ይልቅ እኛን ለማውገዝ የሚጥሩ በጣም አስቸጋሪ ብዙዎች አሉ። አንድ ነገር እናምናለን እኛ ሰው ሊሳሳት ይችላል። ከእውቀትም ከፍለን ነው የምናውቀው። ፐርፌክት ማንም የለም። እኛ የምናውቀው ዛሬ ሌላኛው ከኛ የተሻለ ነገር አንብቦት ሊያቅ እንደሚችል እናውቃለን። ነገር ግን ለማንም ሸቀጥ ማራገፊያ በሃይማኖት ላይ አንሆንም። ማንም በሃይማኖታችን ላይ ሸቀጡን እንዲያራግፍና የእሱን አይዲዮሎጂ ተሸክመን የእሱ እሳቤ እኛ ላይ ተጭኖ ክርስትናችንን አንደርማይን እንዲያደርግ አንፈቅድም። የማንም ሸክም አይደለንም። በደንብ አስተውሉ። ማንም እኛ ላይ ሸክሙን እንዲያራግፍም አንፈቅድም። ስለዚህ የተሳሳተ አስተምሮ ማንም ይናገረው ከየትኛውም ዳይሬክሽን ይምጣ፣ ስህተት ከሆነ ስህተት ነው። ኦልዌይስ የእኛ ስለሆንክ ብለን ምናመቻቸው የለም። የነከሌ ስለሆንክ ብለን ምንተወው ነገር አይኖርም። ስህተት ከሆነ ኦልዌይስ ስህተት ነው። ማማዬ ከተሳሳተች ስህተት ከሆነ ስህተት ነው። ክርስቲያን ከተሳሳተ ስህተት ነው። እፎይ ከተሳሳተ ስህተት ነው። እከሌ ሲሳሳትና ከሊት ስትሳሳት ልዩነት አለው የሚባል ነገር የለም። ስህተት ስህተት ነው። ስለዚህ የትኛውም ዳይሬክሽን ይምጣ ስህተቶች በሃይማኖት ላይ ፕሮፓጋንዳ ለመንዛት ኡስታዞቹ እንደ ጋሪ የሚጠቀሟችሁ ክርስቲያኖች ካላችሁ በፖድካስቶቻችሁ ላይ የምታስተላልፏቸው አስተምህሮቶች የሐሰት ፕሮፓጋንዳ ክርስቲያንን ብላችሁ የምታስተላልፉትን የነኛን አይዲዮሎጂ ሳታውቁ ፕሮፓጋንዳ በሚዲያዎቻችሁ ላይ እየተጫነ ክርስቲያኑን ብሬን ለመያዝ የሚጠቀሙ ኡስታዞችን እያመጣችሁ የምታደርጉ ከሆነ ሚዲያችሁ ክብሩን ያጣል። የምትለጠፉ፣ የምታቀረቅሩ፣ የምታጎበድዱ ክርስቲያኖች እውቀትን መሰረት ካላደረጋችሁ በጣም ብዙ ቀጣይ የምንሄድባቸው በጣም ብዙ ነገሮች ስላሉ ማለት ነው። ብዙ ስህተት ትምህርቶችን በሚዲያዎቻችሁ ላይ አስተላልፋችኋል። እስቲ አንድ የኦርቶዶክስ መምህር በሙስሊም ሚዲያዎች ማዕድ ቴሌቪዥን ፕሮግራም አላቸው፣ ማዕድ ፖድካስቶች አሏቸው። የኦርቶዶክስ መምህራን በሙስሊም ሚዲያዎች ላይ እየቀረቡ ክርስትናን የሰበኩበትን እስቲ ስጡን። እከሌ የሚባለው መምህር የነከሌ ሚዲያ ላይ እየሄደ ነው የሚሰብከው፣ እንዲሰብክ ይፈቅዱለታል በሉን እስቲ።
አታመጡ። መፍታቸው ነው መከልከላቸው፣ አለመስጠታቸው መፍታቸው ነው። የኛዎቹ ለምን ሰጣችሁ ብለን ቻሌንጅ አናደርጋችሁም። መፍታችሁ ነው መስጠት ሚዲያዊ እናንተ እስከሆነ ድረስ። ነገር ግን ክርስትናን ሚስ ሪፕሬዘንት የሚያደርግ በሚዲያዎቻችሁ ላይ እየሰራችሁ ስለሆነ ማይሆኑ ቅርሻቶች እንዲቀረሹ ሚዲያዎቻችሁን እየፈቀዳችሁ ስለሆነ የውሸት ፕሮፓጋንዳ እየተሰራባቸው ስለሆነ እናጋልጣችኋለን። ስናጋልጣችሁ ተነካን፣ ተሰደብን፣ ተተቸን አትበሉ። ቻሌንጅ ለመቀበል ሬዲ ሁኑ። ቀጣይ ተርታውን ስለማንምራችሁ ካሁን በኋላ በጣም ብዙ መረጃዎችን እዘንባችኋል። በጣም ብዙ መረጃዎች ላይ እንሄድበታለን። አስተምሮት ያልሆነ ውሸት የሆኑ ክርስቲያኖችን ልብ ለመስረቅ ሲባል የተነገሩ ሚዲያዎቻችሁ ላይ በጣም ብዙ ትርክቶች ስላሉ እያንዳንዱን ደግሞ ስንሄድ አስተፍተን መርዙን አስተፍተን ነው ምንተወው። እንዲነካክተን ምንተወው አይደለም። ስለዚህ ኦዲየንሶች የምትከተሏቸውን ሰዎች ለዩ። ታዋቂ ሰዎች አዋቂ ናቸው ማለት አይደለም። ታዋቂዎች ናቸው ማለት አዋቂ ናቸው ማለት አይደለም። ታዋቂ ጋር የተነገረ ነገር ሁሉ ትክክል ነው ማለት አይደለም። ስለዚህ ብዙዎች በዝምታ ያሉ ስላሉ የሚጮሁ ብዙ ስላሉ ሁሉም የሚጮሁ ትክክል ናቸው ማለት አይደለም እና ባለፈው ገብቼበታለሁ። እነ ኡስታዝ ያሲን ኑሩ፣ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ አቡበከር አህመድ በተለያየ ሚዲያ ላይ የነዟትን መርዝ አስተፍተናቸዋል። ተመሳሳይ ያችን ቃል እየተጠቀሙ ክርስቲያኖችን ብዙ ቦታ ያጭበረበሩበትና ነቢያቸው አዛኝ ፍትሐዊ እንደዛ ለማስበሰል የሄዱበትን ደጋግመን አሳይተናል። እሱን አሳይታ አንዴ ገብተንበታል፣ ቪዲዮ ሰርተንበታል፣ ደግመንም እንትን ብለንበታል። አሁን የገዛ ራሳቸው ኡስታዞችን ምላሽ መስጠት ጀምረዋል። ግን በሚያሳዝን ሁኔታ ቲክቶክ ላይ ያሉ ኡስታዞች ግን ለእኔ ምላሽ እየሰጡ ነው። አንተ ነው ውሸታም እያሉ ለእኔ ምላሽ እየሰጡ ነው። ስለዚህ አሁን ምላሹ ለእኔ ሳይሆን መሆን ያለበት አሁን ለምናሳያችሁ ይሆናል። ቻሌንጅ ሰጠናቸው ነበር፣ ማስረጃውን አንጡ ብለናቸው ነበር። ኦኬ ውር ውር የምትሉ የቲክቶክ ኡስታዞች እና አቡበከርን ለመታደግ የሞከራችሁ እና ያሲን ኑሩን የምትወዷቸውን ለመታደግ የሞከራችሁ ለእኛ ብቻ ሳይሆን ምላሹ አሁን የሚሆነው ለማንም ይሆናል፣ ከፍ ብሏል። ሌሎች ኡስታዞች የተጨምረውበት አዎ ውሸት ነው፣ ይሄ ነገር መቆም አለበት እያሉ ነው። በዚህ መጠን ድራማ የሰራችሁበት የተለያየ ሚዲያ ጋር ሄዳችሁ የቀጠፋችሁበት ውሸት ነው ተብሏል። ትልቁ አካውንቴ የተመታው በዚህ ምክንያት ነው ታውቃላችሁ። ይህንን ቶፒክ አንስቼ ነው ተማሙተው ትልቁ አካውንቴን ላይቭ እንዳልገባበት የከለከሉኝ። ይሄ ቶፒክ ነው። ይሄንን ሳጋልጣቸው ነው። ስለዚህ ዛሬ እሱ ላይ መሰረት አድርገን ማን ነው ዲፌንድ ሊያደርገው የሚችለው የምንመለከት ይሆናል ማለት ነው። ዲፌንድ ሊያደርግ የሚችል ሙስሊሞችን በዚህ ቶፒክ ላይ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ ያሲን ኑሩን፣ እነ ኡስታዝ አቡበከርን የእነሱን አካሂድ የእነሱን ውሸት እኔ ፊት ቆሞ ትክክል ናቸው ብሎ ሊሞግትላቸው የሚችል አለ ወይ? ቪዲዮ የሰራችሁ ሁሉ መግባት ትችላላችሁ። ቪዲዮ እኔ ላይ የሰራችሁ ሁሉ አዎ እነ ኡስታዝ አቡበከር ትክክል ናቸው፣ እነ ያሲን ኑሩ እና አህመዲን ጀበል ውሸታም አይደሉም የሚል በናይጄሪያን ክርስቲያኖች ላይ የሰራችሁትን በናይጄሪያን ክርስቲያን ላይ ያወሩት ቅጥፈቱና ውሸት ነው አልዋሹም የምትሉ ካላችሁ ቤቴ ክፍት ነው። ኡስታዞቻችሁ ማታፍሩባቸው ከሆነ ክርስቲያን ሚዲያዎች ጋር የተለያየ ቦታ ሄደው የረጩት መርዝ የረጩት ውሸት የክርስቲያን አይምሮ ገና በልጅነት ጀምሮ ክርስቲያኖች እኔ ራሱ ባይዘ ገና ንጽጽር እዚህ ስማች ሳላውቀው እውነት ይመስለኝ ነበረ። የእኛ ነብይ እንዲህ ሲሉ ያ ታሪክ እውነት ይመስለኝ ነበረ።
እውነት ይመስለኝ ነበር። ምክንያቱም በጣም ከፍ አድርገው አጩኸው ያስተማሩት ቶፒክ ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ጥቅሶችን ከማውቀው በላይ የመጽሐፍ ቅዱስን ታሪክ ከማውቃቸው በላይ ይህንን ታሪክ በደንብ ተደርጌ ተነግሬ ተሰብኬ ነበረ። ውሸት ሆኖ አገኘሁት። ክርስቲያን ይህ ታሪክ እንዴት ነው? እሱ ናጅራን ክርስቲያኖች መስጊድ ገብተው ቃልማ ያኔ ሳይሰብክ ሁሉ አይቀርም። እንደዛ እያለ ሙስሊም በነበርክ ሰዓት እንደዛ አላልክም? በነገራችን ላይ እኔም በቀደም ብዬ ነበር ከዚህ በፊት እና ይህን ነገር በጣም በልጅነት የጀምሮ አውቀው ነበረ። በጣም ትልቅ ተጽዕኖ ማድረጉን የምታውቁት ምንድን ነው? በልጅነታችን ጀምሮ ይሄን ነገር ሲነገረን ሰምተን ነበር እና ለእስልምና ያለን አስተሳሰብ በዚህ በውሸታቸው የተገነባ ነበር። በዚህ በሐሰት በማጭበርበር በነገሩን ነበር እስልምናን ገንብተን የተቀበልነው ማለት ነው። ነገር ግን ከጊዜ በኋላ ምንድን ነው እነዚህ ታሪኮች ሐሰት መሆናቸውን ስናቅ፣ ተረት ተረት መሆናቸውን ስናቅ እንደ እስልምና አስተምህሮት ውስጥ የሚለውን ነገር ደግሞ ስንፈትሸው እጅግ በጣም ብዙ ውሸታሞች፣ አጭበርባሪዎች ኡስታዞቻቸው እንዳለ ከስር መሰረታቸው የሚናገሩት ነገር በሙሉ በተለይ እስልምናቸውን ለመማረክ ክርስቲያኖችን ወደ እነሱ አትራክት ለማድረግ የሚጠቀሙባቸው ነገሮች በሙሉ አንደኛ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ሉክ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ለምን? አንድ ነገር አለ፣ ተቂያ የሚባል ነገር አለ በእስልምና ሐላል ውሸት ማለት ነው። ተቂያ የሚባል ሐላል ውሸት የሚባል አለ። ያንን ነገር ተጠቅመው ክርስቲያኖችን በዛ መንገድ ሰዎችን አትራክት ለማድረግ ሞክረው ነበር። አሁንም ደግሞ ይሞክራሉ፣ አያቆሙም። እስልምናው መሰረቱ ውሸት ስለሆነ ማለት ማጭበርበር፣ መቅጠፍ ውሸት ስለሆነ ማለት ነው። አያቆሙም። ዛሬም ይዋሻሉ፣ ነገም ይዋሻሉ፣ ትናንትናም ይዋሹ ነበር፣ ይቀጥላሉ። እኛ ደግሞ ያንን ውሸታችንን ማጋለጣችን አይቀርም። ስለዚህ የዛሬውና ዋናው ትልቁ ውሸት አብዛኞቻችን ጭንቅላት ላይ ተሰንቅሮ የነበረው እጅግ በጣም ሐሰት የሆነውን ትምህርታቸውን የምናፈርስ ይሆናል ማለት ነው። ለዚህ ደግሞ የትኞቻችሁ መግባት ትችላላችሁ? ያ ቴንኪው። ውሸት ሁሌም ተወጋጅ ነው። ውሸት ሁሌም ፈራሽ ነው። ኦኬ ማማ ይቀጥል። አይ እኔ ይሄ ታሪክ ሲነገረኝ በፊት ማለት ነው ይሰማል ድምጼ? ሰማለሁ ትሰሚያለሽ ማማ? እና እሳቸው ነብዩ መሐመድ እሳቸው በሚል ነው እንዲያደርገው በቃ እነዚህ ሰው ይሄ አካል ነብይ በቃ ከነብይ በላይ ነው ብዬ ነበር በፊቱም ማስበውና እኔ ንጽጽር ገና ስጀምር ራሱ የሚነግሩኝ ሁሉ ውሸት ይመስለኝ ነበር። መሐመድ የ6 ዓመት ህጻን ልጅ እንደዚህ ያደረገ ምናምን የሚባለው ነገር ከጥላቻ አንጻር ክርስቲያኖች የሚያወሩት ይመስለኝ ነበር። በነገራችን ላይ አንድ ቀን አጫውታችኋለሁ እንዴት ንጽጽር እንደጀመርኩ እንዴት ነገሮችን መረዳት እንደጀመርኩ ምናምንና ይሄ ውሸት ነው ነበር የምለው። እሳቸው የሚለው ይሄ የውሸት ትርክት ስለሆነ የምንሰማው በጆሮአችን ላይ መጽሐፉ ላይ ያለውና እሱ ሌላ ናቸው። ቀጥሉ። ያ ኤኒዌይስ እስኪ የምናይ ይሆናል እንግዲህ ሙስሊሞች ደግሞ ለዚህ ምላሽ ምን እንደሚሰጡ። ቃል ሰላም ብለናል ካለ ጊዜ ጌታ እንዴት ነህ? ሰላም ነው አለን አልሐምዱሊላህ ሽኩር። ማማዬ ምንድን ነው ያልሽው? በነገራችን ላይ በ6 ዓመት አገባ ምን የለም የረሱ አይደለም። ግን ሌላ ጊዜ በጣም ጊዜ ጌታ አሁን ወደ ሆነ ሂድና ሐዲስን አገላብጠ ማምጣት ይችላል። እጅግ በጣም በርካታ ሐዲስ ነው። በ6 ዓመት አገባ አባቴ ማርያም ላለመውጣት ነው ጊዜ ጌታ ለመጨቃጨቅ ነው የገባው። እሱን የወለደችው በ12 ነው። በስንት ዓመቷ ነው እስኪ ንገረኝ። ኦኬ ከ6 እና ከ12 የት ነው የሚበልጠው? እሺ ለምሳሌ አንተ እንዳልከው እንኳን ቢሆን 9 ነው። እሷን አያከራክረንም። አሁን የኛ ኤርስ ቆይ አንዴ፣ ኧረ እባክህ ተረጋጋ። አሁን በዚህ ለመጨቃጨቅ ነው የገባው አይደለም? ጊዜ ጌታ ሚውት አደረግልኝ። በስንት ዓመቷ ነው የወለደችው? ሁለት ተቃራኒ የማይገናኙ ሐሳቦችን አምጥተህ እንትን አትበል። አይሻ በ6 ዓመቷ የ56 ዓመት ሽማግሌ የ40 ሰው ወይም የ30 ሰው የወሲብ ጉልበት ያለው ሰውዬ ነው በ9 ዓመቷ የሰፈረባት።
ከድንግል ማርያም ጋር በምንድን ነው የምታገናኘው? የትኛው ሰው ነው ከድንግል ማርያም ጋር በስጋዊ? አንዴ ዝም በል በእናትህ እስኪ ሚውት አድርግ። የማይገናኝ ነገር ታገናኛለህ እንዴ? በ56 ዓመቱ የ30 ሰው የወሲብ ጉልበት ያለው የ9 ዓመት ህፃን ልጅ ላይ ሲወጣባት፣ ይህንን በምን ሞራልህ ነው ከድንግል ማርያም ጋር የምታገናኘው? ንጽሕት የሆነች ወንድ የማያውቃት በህሊናዋም በስጋዋም ንጹህ የሆነችን ሴት እንዴት ነው በ6 ዓመቷ ለ56 ዓመት ሽማግሌ የተሰጠችን ህፃን ልጅ የምታወዳድረው? ኧረ ጭንቅላታችሁን አሰሩት። አሁን ቶፒክ ላይ ወደ ቶፒክ ላይ ግን በዚህ ርዕስ እኔ እናንተ ቶፒክ ላይ ግባ። በቃ ቶፒክ መቼም እድሜ ልካችሁን የምትሸማቀቁበት እንደዚህ አንዴ ቶፒኩ በተደጋጋሚ ሲነሳ እኛ ቤት አክቹዋሊ 1 ዓመት አለፈው የቶፒክ ከተነሳ እንጂ ቶፒኩ በተደጋጋሚ ሲነሳ መቼም ቢሆን አትቀበሉትም። በቃ ይሄም የሙሐመድ ስብዕና ዜሮ የሚያስገባ ስለሆነ ያደረገው ማለት ነው። አሁን ቶፒካችን ላይ እንግባ። አንድ ጥያቄ ብቻ ነው የምጠይቅህ። ሙሐመድ የነጅራን ክርስቲያኖችን መስጊድ ውስጥ የራሱ መስጊድ ውስጥ አሰግዷል ወይስ አላሰገደም? ቀጥል። ምንድነው ነው አሰግዷል። ስለዚህ አሰግዶ መሰለኝ ሐዲሱን ዳይፍ ብለውታል። ሳሂም ደግሞ አለ። ስለዚህ አሰግዷል ወይስ አላሰገደም? የመጀመሪያ ጥያቄ ማስረጃ አምጣልኝ። ያው ማስረጃው ነግረዋል አይደል እንዴ? እናንተ ማስረጃ አምጣልኝ ቶሎ። የለም የሌለ ተረት ተረት ነው የተናገሩት። ማስረጃ የለውም። ሳሂህ የሆነ ሰንሰለቱን የጠበቀ ማስረጃ የለውም። ማስረጃ ቶሎ ሰንሰለቱን የጠበቀ ሌሎች ረጋ ብለን እናወራ። ሌሎች ሲያወሩ ዳይፍ ነው ሐዲስን ያሉት እንጂ ዳይፍ መሆኑን በምን አወቁ ነው? በተቃራኒ ያሉ ሙስሊሞች ኡስታዝ ተብዮች ማለት ነው ያቀረበውን ቅድም አይቼን የመጣሁት በዛ በኩል አለ ግን ዳይፍ ነው ይላሉ እንጂ አለ። ስለዚህ አሁን ሰንሰለቱ ተቀምጦ ሳሂህ የሆነ የተባለ መረጃ ካለ አምጣና አሳየኝ። አንዴ ራጉኤልና አንዋር መስጊድ ላይ ነው ያደግኩት። ባይዘው መርካቶ ላይ እኔ ራጉኤል እድሜ ልካችሁን ውሸት ሲያስተምሯችሁ ውሸት ሲሞሏችሁ ነው የከረመው ማለት ነው። አንተም ስለዛ እንደኛ ነበር። ጥፋቱ ይሄ ነው። እስቲ በሉ ጌታ አንድ ጊዜ ወደ ጥፋቱ እንመጣለን። ችግር የለውም። አይ አሰግዷል የምትል ከሆነ ችግር የለውም። እኛ በሩት እንከፈላለን። ስብከት ኧረ ፕሊስ አንድ ጊዜ ተረጋጋ። ምንድን ነው? እኔ አሁን እፎይ ላናገሩ ፈልጌ ነው የገባሁት። ተረጋጋ። ምንድን ነው ጨዋታ አደረጋችሁ? እኔ ተረጋግቼ ነው ማውራት። ቪዲዮን አይቼ ነው የመጣሁት። በቃ ትጩ። አሁን ተረጋጋ። ምን ላይ ናችሁ? እፎይ አሁን ቪዲዮ ላይ ያቀረብከው ሁለት አሰግደዋል አለ። አንድ የሚታድርክ እፎይ ነው አይደል ተናጋሪው? እፎይ ቪዲዮውን አንተ ያቀረብከው ሁለት ኡስታዞችን ያቀረብከው። አንደኛው ኡስታዝ ዳኢፍ ነው ይላል እና አቡበከር ያሲኑር ትክክል ነው። በየሚዲያው ላይ ያው አገሪቷ ካለው አኳያ በብዙ አንጻር አድርገው እንጂ እንዳንተ ቆርጦ ሳይሆን ያን ለማስተማር ክፋቱ ምንድነው ነው እንደ ፖለቲካ። አሁን አንተ ኦነግ ስለሆንክ ነው እንደዚህ ጠይቅ። አንተ ኦነግ ነው። አትጮ ባለጌ አትሁን፣ እንደ ነብይ ባለጌ አትሁን። ተረጋጋ። አልሻይ ብለህ ያው ጤናማ አትሆንም። ተረጋጋ። ካሁን በኋላ እንዳትጨማለቅ። ኦኬ። እና አቡበከር ትክክል ነው የተናገሩት እያልክ ነው? ትክክለኛ መረጃ ነው እያልክ ነው? ትክክለኛ ነገር ነው የተናገሩ። ስለዚህ የተናገሩበት ምክንያት ሳይኖራቸው ይሄን አይናገሩ። ምክንያት አልጠየቁም። ተረጋጋ። ስለዚህ የናጃዋን ክርስቲያኖች መስጊድ ውስጥ ሰግደዋል አይደለ? ባይሰግዱ ዝም ብለው ያቀርባሉ እነሱ ኡስታዞች። ኦኬ። መስጊድ ውስጥ የናጃዋን ክርስቲያኖች ቆይ፣ አዳምጥ፣ ተረጋጋ፣ አትቸኩል። በመስጊድ ውስጥ ያሲን ኑሩም እንዳለው ኡስታዝ አቡበከር ሁለት ቦታ እንደተናገረው ቪዲዮውን ካየኸው ቅዳሴ ደርሶባቸው በመስጊድ ውስጥ ቀድሰዋል ብሏል አይደለ? ብለዋል። ቦታ ሰጧቸው እኮ ቀድሰዋል ማለት ረሱል እንደ ነብይነታቸው ዝም ብለዋል። እንደሚታገዝ ብሎ ስለምንታሳቸው ተረጋጋ። እንደ ክርስቲያንነታችን ቅዳሴ ምን እንደሆነ ስለምናውቅ ለማስቀደስ አንድ አካል ለመቀደስ ምን ያስፈልገዋል? እፎይ በቀን መንገድ ከተረዳሁ አቡበከር የተናገረው የተጠየቀው መልስ። ምክንያቱም ቤት ውስጥ እንኳን ዝም ብሎ አይቀደስም። ለመቀደስ መሟላት ያለባቸው ነገሮች አሉ። መስጊድ ውስጥ ያ ነገር አለ የለም? እናያለን። ለቅዳሴ ምን ያስፈልጋል?
ቀጥል ቀድሰዋል ብሏልና። አዎ ቀደሱ የማን ሰገዱ ለማለት ፈልጎ ነው። ዝም ብሎ አይሰገድም። ምን ደውሉ ምናምን። ተረጋጋ፣ አትጮህ። ምን ያስፈልጋል? መስጊድ ውስጥ ያለ የለም እናያለን። ቀድሰዋል፣ ቅዳሴ ደርሶባቸው የቅዳሴ ሰዓታቸውን እዛ ቀድሰው ኢቭን አለ እኛ ሰላት ተሰግዶ እንትን እስከሚባል እንኳን አልጨረሱም ብሏል። ሰላት ለማድረግ እንግዲህ እንትን ለማለት አትሊስት በትንሹ ፈጣኑ ቢባል እንኳን ውዱ አድርገው ሰላት ለማድረግ እንኳን 5 ደቂቃ በትንሹ ይፈጅባቸዋል። 5 ደቂቃ ያህል ቅዳሴ ደግሞ ምን ያህል እንደሚቆይ እናውቀዋለን። ስለዚህ ምን ያስፈልጋል? ቅዳሴ ማለት እኔን ከጠየቀኝ ያው ደውል፣ ታቦት ምናምን የመሳሰሉ ቁሳቁሶች ነገር ያስፈልጋሉ መሰለኝ። እንደዛ ነው ማለት ከእምነት ውጭ ነው ጠየቀኝ። አይ እንደ እምነት አድርገው ስላወሩት እኮ ነው። ስለዚህ እነኛ መስጊድ ውስጥ አሉ ማለት ነው። አንተ ፖለቲካውን ያመጣኸው በቃ አንተ ኦነግ ነህ። በነገራችን እነሱ ሀገር ሰላም ይሁን ለማለት ነው። ባለጌ ነህ። በቃ ተነብይህ ለማምለጥ ያው ከስር ትሆንና ሚዩት አድርገህ ትቀመጣለህ። ሰሊም ሰሊም ነው የሚለው ከስር ያ ሰሊም የሚል አለ። ስለ ሃይማኖት ለመነጋገር ገብተን ፖለቲካ አታርጉት። በተቻለ መጠን መነጋገር መልስ ካለ ወደ መልሱ ብቻ። ሰሊም አለ እንትን ነው መልስ ሲያጡ ለመረበሽ ይሞክራሉ። መልስ ከሌላቸው እንደዚህ የሚሆኑት ተረዷቸው። ከስር ያላችሁ መልስ ያለው ሰው አይጮህም። መልስ የሌለው ሰው ርዕስ ሽፍት አድርጎ ሌላ ንትርክ ውስጥ አይገባም። መልስ ያለው አይ ይሄ ነው ወይም ትክክል ነው ወይም ትክክል አይደለም ብሎ ነው የሚያስረዳው። መልስ ከሌለ ግን ሁሌም ስድብና ሰው ያለውን ነው የሚሰጠው። አፋችሁ ሲከፈት ጭንቅላታችሁ በደንብ ስለሚታይ ያለውን ይሰጣል ማለት ነው። ሰው ሙግታችን ምን ይሆናል? ዶክመንት ላይ ይሆናል፣ መረጃ ላይ ይሆናል። ሰሊም እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። መልካም ሙስሊም ነህ? አዎ አልሐምዱሊላህ ሙስሊም ነኝ። ሙስሊም መልካም ወንድማችን አንድ ሚዩት አድርጎ ቆይ። ኡስማን ሚዩት አድርጎ ፕሊስ። ኦኬ የናጂዋን ክርስቲያኖች በመስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? እኔ እስካሁን ባለው አላየሁትም መቀደሳቸው። ኦኬ አልሰማም። ምን ያልከኝ? ትሰማለህ? አሁን እስካሁን እኔ በሚያውቀው እስካሁን ያው አለመቀደሳቸውና አላኩልኝ እኔ ብዙ አላየሁትም። መቀደሳቸው ነው ግን እኔ አለመቀደሳቸው ነው የሚያምነው። ያው ቅድስና የሚለው ነገር ብዙ ባላውቀው ክርስቲያንና ሙስሊም ጸሎትንም ያካተተ ነው። ለምሳሌ በጸሎት ውስጥ የሚነሱ ነገሮች አሉ። በመስጊድ ውስጥ ጸሎት እንኳን ቢባል በመስጊድ ውስጥ ክርስቲያኖች እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው እንዲህ እያሉ ማለት ይችላሉ። መስጊድ ውስጥ ይፈቀዳል። ክርስቲያኖች እንደዛ እንዲያደርጉ ጸሎት እንዲያደርጉ ይፈቀዳል። እኔ እንደሚያምነው ከሆነ አለመፈቀዱ ነው የሚያምነው። እኔ ሱራ 9:8 ላይ አጋሪዎች ሙሽሪኮች ወይም አጋሪዎች እርኩሶች ናቸው፣ ወደ መስጊድ አይቅረቡ ይላል። ሱራ 72:18ም መስጊድ ያላህ ብቻ ነው ይላል። ሰው እንደዛ ከሆነ ቁርአኑ እንደዛ ካለ አይ መቀደስም ትችላላችሁ ከተባለ ስለዚህ የአረብ ክርስቲያኖች ገብተው መስጊድ ውስጥ አላህ ልጅ አለው ማለት ይችላሉ ማለት ነው። አላህ ልጅ አለው። ምክንያቱም በቁርአን ውስጥ በጣም አላህ የሚጠላው አንዱ አላህ ልጅ አለው ሲባል ነው። አይፈቀድልሃል ከተባለ አላህ ልጅ የለውም አንደኛው ሙስሊም ሲል፣ አንደኛው ክርስቲያን ደግሞ ነው አላህ ልጅ አለው እያለ ማለት ይችላል መስጊድ ውስጥ ማለት ነው፣ የሚፈቀድለት ከሆነ። አዎ መግባቱ አለመግባቱ እንደአስፈላጊነቱ ሊገቡ ይችላሉ። ግን ቅዳሴ የሚለው ነገር ያ የራሳቸውን ተግባር መስጊድ ላይ ማድረጉ ተገቢ አለመሆኑን ነው እኔ የሚያውቀው።
ስለዚህ እና ኡስታዝ አቡበከር ያሉትን እንዴት ታየዋለህ? ኡስታዝ አቡበከር እና ያሲን ኑሩ በቤተክርስቲያን ውስጥ ክርስቲያኖች ቀድሰዋል ይቻላል ብለዋል። ቅዳሴ የሚለው ነገር እነሱ ምን እንደፈለጉበት ያው ሊታው ይገባል እኮ ዝም ብሎ አይደለም ውሳኔ የሚወስንበት። አሁን ለምሳሌ እነዛ ኡስታዞች እንደዛ ሲሉ ምንድን ነው የፈለጉበት የሚለው ነገር ዱዓ ቅዳሴኛ እናውቀዋለን እኮ ነገርኩህ እኮ ጸሎትም በለው ችግር የለው እኛ ጸሎታችንን እናውቀዋለን እኮ። ለምሳሌ ከጸሎት ውስጥ አንዱ ታላቁ ጸሎት አባታችን ሆይ ነው። አምላካችንን አባታችን ብለን የምንጠራበት ነው። በህብረት የምንጸልየው አልኩ እኮ እኔ አሁን በእነዚህ በኡስታዞች ላይ እኔ ያኒ የሚፈርድባቸው እነዛ ሲሉ ምንድን ነው የፈለጉበት የሚለው ነገር ሊታው ይገባል። አንዴ እሺ ቪዲዮውን አስለምጠው አንዴ ክርስቲያን ኡስታዝ አቡበከር ለምሳሌ ይቻላል ብሏል። ያሲን ኑሩ ይቻላል ብሏል። ሌሎች ኡስታዞች ደግሞ አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው አይቻልም ብለው። እነኚህ ኡስታዞች ግን ይቻላል ብለው ጸሎት ተደርጓል ብለዋል። ስለዚህ ቻሌንጅ የምናደርጋችሁ እኛ ይቻላል አይቻልም አይደለም ዋናው ታርጌታችን። ይሄንን የምትደግፏቸው ኡስታዞችን ያሲን ኑሩንና አቡበከርን አንድ መረጃ ብቻ አንጡ፣ አንድ መረጃ ብቻ አንጡና እናውራበት የሚደግፋችሁ ይቻላል ወይንም ደግሞ የናይጄሪያን ክርስቲያኖች መስጊድ ውስጥ ሲቀድሱ ነበር ያላችሁበትን አንድ መረጃ ብቻ ነው ቻሌንጅ ብናደርጋችሁ። ቀጥል ክርስቲያን። ያ እናዳምጠውና እንመለስ። ይሄን ቪዲዮ አላማቸው ምናምን ያልከው ማለት ነው ትረዳዋለህ። ከዛ አዳምጠው። ወደ ናይጄሪያን ክርስቲያኖች ስመልስህ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው። ይሄው እያዳመጥከው ከሆነ እንግዲህ የሰኔ ጾም ላይ ነው እነዛ የናይጄሪያን ክርስቲያኖች መጡና ከመሐመድ ጋር ሊወያዩ ማለት ነው። እየተወያዩ ያለ ያ የቅዳሴ ሰዓት ደረሰባቸው አለ። የቅዳሴ ሰዓቱ ደረሰባቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። ወደ ናይጄሪያን ክርስቲያኖች ስመልስ ያ እንግዲህ ምንድነው እንግዲህ ስንት ሰዓት ላይ ማለት ነው? የመግሪብ ሶላት ስንት ሰዓት ላይ ነው ሳሊም? ሳሊም መጨረሻ አካባቢ አንድ ሰዓት አካባቢ ነው የሚሆነው። ያ ስለዛ በዛን ሰዓት ደግሞ ቅዳሴ የለም። ኡስታዙ የቀጠፈበት ነው። ድገምና ሌላ ቦታም ሄዶ የቀጠፈውን አሳየው። በዛን ሰዓት ላይ ቅዳሴ አይካሄድም። የያሲን ኑሩንም ድገመው። ተመሳሳይ ነው ያሲን ኑሩ ያለው። ቅዳሴ በዛን ሰዓት ይደረጋል። ክርስቲያኖች ቅዳሴ ይደረጋል። መግሪብ ለምሳሌ እኔ 6 ሰዓት ነው ብለህ ትቀበለኛለህ ሰሊም? አልቀበለም። ወይን 5 ሰዓት ነው ብለህ ትቀበለኛለህ? ያለ ሰዓቱ ማን ነው ጋር አይደረግም። እሱ ሰዓት አለ ለሁሉም ነገር። በቃ ከአንደኛ ከዋሸበት አንዱ ሳያቅ ዝም ብሎ ከመቀደዱ የተነሳ ቅዳሴ እንደዚህ ብሎ እንትን አደረጉ። ውሸት አይካሄድም በዛን ሰዓት። ሁለተኛ ደግሞ እዛ ጋር ቅድም እንትና ማን ያዘዋል? እሸቱ ማን ያዘዋል? ያ ማን ያዘዋል? ለነገሩ ማን ያዘዋል እውነት ነው፣ ስሙ ተጽዕኖ አድርጎበታል። ኤኒዌይስ እሱ ጋር ነው የዋሸው። በስመ አብ ይላል። አንድ ፔፐር ሳታነብ ጥያቄ ውስጥ አትግቡ ክርስቲያን ፖድካስተሮች። ሌሎች በጣም ብዙ የዋሹባቸው አሉ፣ ወደፊት እንመጣበታለን። እነኛም በጣም ተገሩም። በቃ ታሪክ ታምሬ እንደሰማ የናይጄሪያን ክርስቲያኖችን እንዴት እንዳጠፋቸው ማታውቁ ከሆነ ታሪክን አንብቡ። አጥፍቷቸዋል እንዳለ ማለት ነው። እንዲጠፉ የተደረጉትን ልክ ቦታ ተሰጥቷቸው መስጊድ ላይ እየገቡ እንደሚቀድሱ አድርጎ ታሪክ ናሬት ሲያደርግ በስመ አብ እያለ እንትን ይላል ማለት ነው። ሁለተኛ ደግሞ እሸቱ ጋር መጥቶ እንዴት እንደዋሸ ይኸው ተቀድሞ ጋር ይጋጫል። የእኛው ደግሞ ቀጥል። ያ በጣም ትላልቅ ፖድካስተሮች ናቸው። በነገራችን ላይ ታውቋቸዋላችሁ ብዬ አምናለሁ። 2600 ሰው አለ። ማን ያዘዋልን እና እሸቱን የማያውቅ ሰው የለም። ሜቢ ይሄን ነገር በሰዓቱ እነሱ ፖድካስት በሚያደርጉበት ሰዓት ላያውቁት ይችላሉ፣ ይሄ ኡስታዝ እየዋሻቸው እየቀጠፋቸው እንደሆነ። ነገር ግን ከዛ በኋላ እጅግ በጣም ብዙ
በርካታ አጋጣሚዎች አሏቸው ውሸት እንደተነገራቸው የሚያውቁበት ማለት ነው። ስለዚህ ከተነገራቸው በኋላ ይሄ ነገር ውሸት ነው ተጭበርብረናል ብለው የራሳቸውን የሆነ እንኳን ማስተባበያ ቪዲዮ መስራት ይጠበቅባቸዋል ግዴታ ስለሆነ ማለት ነው። አለበለዚያ አንብበህ በእውቀት ታንጸህ ነው እንደዚህ አይነት ሰዎችን ኢንተርቪው ልታደርግ የሚገባ። ዝም ብሎ ብቻ ለመሸቀያና ለገንዘብ ሽርፍራፊ ሳንቲም ለማግኘት ክርስትናን ማገዶ ውስጥ መክተት አስፈላጊ ነው ብለን አናምን። ይሄኛው ደግሞ የእሸቱን እናዳምጠው። በቀላሉ እኮ ይህ ምን ማለት እንደሆን ታውቃለህ? የአንተን ቤተሰቦች ዘሮችን እንዳለ አጥፍቶብህ ሰንበዲ መጥቶ ሎክ ዘሮችን አጠፋብህ ሰፈርህ ላይ። ከዛ በኋላ መጥቶ የአንተን ዘሮች እኮ እኛ ቤት እያመጣው ምግብ አበላቸው ነበር፣ እኛ ቤት ነው የሚተኙት፣ እኛ ቤት ነው የሚያድሩት ሲልህ ማለት ነው። ኦልሬዲ አጥፍቷቸዋል እኮ። ናይጄሪያን ክርስቲያኖች እንዲጠፉ ከተደረጉ በኋላ ጦርነት ተከፍቶባቸው እንዲወድሙ ከተደረጉ በኋላ ከሺህ ዓመት በኋላ ታሪክ ሲተረክ ግን መስጊድ ውስጥ ሁሉ ጸሎት ያደርጉ ነበር፣ ይቀድሱ ነበር ተብሎ ታሪክ ሲሰራል አንድ ሲንግል ኤቪደንስ አይመጣለትም። የሚመጣለት ቀጥል ክርስቲያን ስለም እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት የነጅራን ኦርቶዶክስ ክርስቲያኖች አዳምጡት ብቻ በደንብ እንደሰው እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት የኦርቶዶክሳውያንን ጭንቅላት ብሬንዋሽ እያደረገ ነው። አሁን ኡስታዝ የኦርቶዶክሳውያን ጭንቅላት ብሬንዋሽ አድርጎ እስልምናን አትራክት አድርጎ ከዛ ኦርቶዶክሶችን ወደዛ የመሳብ እንቅስቃሴ ነው እያደረገ ያለው። እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ አብይ ጾም ሆነ። አሁን ደግሞ የቀደሙ ሰኔ ጾም ነበር። የአሁኑ ደግሞ የአብይ ጾም ነው። በመሰለኝና በደስታ ላይ የሚያወራ ሰውዬ ማለት ነው። አብይ ጾም ሰኔ ጾም ላይ ነው እንደ አብይ ጾም የሚጾመው። አብይ ጾም የሚጾመው ሰኔ ጾም ላይ ነው። ይሄን ያህል ቦርጭ ተሸክሞ ይሄን ያህል እንግዲህ በዚህ መጠን እኔ በጣም ብዙ ሰዎች ክርስቲያኖች ይሄ ሰውዬ በጣም ዲሲቭ እንዳደረጋቸው የተረዳሁት ምንድን ነው፣ ቴንኪው አቡበከር በዚህ መጠን ውሸታም አይመስለንም ነበር የሚሉ ቴክስቶችን ካየው በኋላ ነው። በዚህ መጠን ውሸታም በባለፈው ያጋለጥነው ላይ ገና የዚህን ኡስታዝ ውሸት ገና አልነካ ነውም። ብዙ ቴክስቶች ከደረሱኝ በኋላ ክርስቲያኖችን ምን ያህል አይምሯቸውን እንደተቆጣጠረ ያየሁት ከደረሱኝ ማስረጃዎች ነው። በየሚዲያው ክርስቲያን ሚዲያዎች ላይ ጨዋ ባለፈው አሳይቻችኋለሁ አይደለ? ቆይ እንደውም ቅዳሴ አለ አይደል? የቀደሙ ታቦት ያስፈልጋል አለ። ቀልዱንም ታሳያቸዋለ። ታቦት ማለት ቤተል ኡዛ ነው ብለው ሲቀልዱ ሚዲያ ላይ ከሚስቁት አንዱ እሱ ነበረ። ታቦት ማለት የጣዖት ማደሪያ የኡዛ ማደሪያ ነው እያለ ሲስቅ ነበር ይሄ ኡስታዝ። አብረው ከሙስሊሞቹ ጋር ሲሆን ታቦት የጣዖት ማደሪያ ነው ብለው ኮሜዲ ብለው ቀልድ ብለው ይስቁ ነበረ። ክርስቲያኖች ጋር ሲመጣ ደግሞ ቅዳሴ እንኳን እንድቀድሱ መስጊድ ውስጥ ይፈቀዳል፣ እንደዚህ ተደርጓል። የናይጄሪያን ክርስቲያኖችን አድርገው ጨርሰዋቸዋል። በህይወት ቢኖር በዛ አካባቢ ያሉት አንድም እንዲኖሩ መሐመድ አልፈቅድም ነው ያለው። ፌሬስ ማነብ ህዝብን በተረት ተረት ትደልለዋለህ። አስቀጥለው ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያለው የቅዳሴ ሰዓት ደረሰ ይሏቸው እዛ መስጊድ ተቀምጠው እዛች አንድ ዳር ላይ በጣም በመገረም በቃ የሚገርም የሚደንቅ ነገር ዱብዳ ጉድ እየሰማ ነው የሚመስለው አይደል? ወንድማችን አይኑን አፍጦ ሲያይ በጣም ነው የሚያሳዝነው። በነገራችን ላይ በቃ በዚህ ልክ ሰው በተከታይ ሲኖርህ የምትናገረው የምታቀርበው ሰው ሁሉ ሀቀኛ እውነተኛ ይመስላል። ውሸት ግን ስትናገር ሉክ መሰረትህ እውነት ሲሆን የተለያየ ቦታ ላይ ሁለት የተለያየ ነገር ነው የምትናገረው። እውነት ግን አንድ ብቻ ነው። የተለያየ 10 ቦታ እንኳን ብትሄድ እውነት ከሆነ የምትናገረው ያችን እውነት ትደጋግማታለህ እንጂ ሁለት የተለያዩ ሀሳቦችን አትናገርም። አስቂዩ ፓርት ደግሞ ምን እንደሆነ ታውቃለህ? አዳማጭ ሆስቶቹን አይታቸዋል። ያኛው እንዲላል በስመ አብ ይላል። እሱ እንደዚህ ተተመሰጠ ተተገረመ። ከስር ያለው ማህበረሰብ አብዛኛው ደግሞ ሆስቱን አድንቆ ይከተላል። እንዲህ ተተገረመና እንዲህ አክሴፕት ካደረገው እኛም ይህንን ታሪክ ምንም ደውታ እናደርግም ብሎ ይቀበሉታል። ይሄንኛውም ሆስት ፊቱን አንድ ያሳየን እስቲ። በጣም በቃ በጣም ምናምን ተመስጦ ቤተሰቦችህን እንዳለ የጨረሰ አካል እናት አባትህን እንዳለ የጨረሰ አካል
መጥቶ ታሪክ ሲነግር እኛ ቤት ነው እኮ እናንተ ቤተሰቦች የሚዝናኑት ጸሎት የሚያደርጉት ሲልህ ዋው በስማም እንዴት የዋህነህ እንዴት ደግነህ እንደማለት እኮ ነው። ሆስቶቹን ብታሳያቸው በዛውም ደስ ይለኛል። እንትና ሲዘው ቀጥል አሳያቸዋለሽ። ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸው። ለምሳሌ ውይይት ላይ ያለ የቅዳሴ ሰዓት ደረሰ ይሏቸው። እዛ መስጊድ ተቀምጠው እዛ መገረም በቃ ይገርም ነው። እኛ ጅራን ክርስቲያኖች እንዲያልቁ ከተደረገ በኋላ መስጊድ ውስጥ ቀድሰዋል። በጣም ይገርማል። አሁን ከስር ያለ ኪዶች ህፃናት የሚያቀርቡ ስለሆኑ አንድም ምን አይምሯቸው ውስጥ ዘው ያድጋሉ። ይሄ ታሪክ እውነት ነው ብለው ያድጋሉ። እሱ እንዲህ ካደነቀው እንዲህ ካለው ማንበብ የማይጠበቅባቸው በቃ ይሄ ነገር እውነት ነው ብለው ያስባሉ። ለሙስሊሙ አይደለም ችግሩ፣ ለክርስቲያኑ ለእኛ ኃይለኛ ህፃናት ላይ ብሬን ወሽ የሚያደርግ ታሪክ የሚያዛባ ሲያቀርቡ የምንም ጥያቄ ያሌለበት አይነት አድርገው ነው በቃ የመገረም በጣም ተደንቀው ምናምን በቃ እንደዚህም አለ እንደ ምናምን በቀላሉ እናት አባትን የገደለብህ ማለት እኮ እናት አባትን ገድሎብህ የአንተ እናት አባት እኔ ቤት ነው ጸሎት የሚያደርጉት እኔ ቤት ነበር ምግብ የሚበሉት ሲልህ ዋው እንዴት ደግነህ እንዴት የዋህነህ እንደማለት እኮ ነው። የናይጄሪያን ክርስቲያኖች አረብ አካባቢ ያሉ ክርስቲያኖች እንዲወገዱ አድርጓቸው መሐመድ አይ ቅዳሴ የሚቀድሱ ነበር አስቀጥለው። ግን ደስ የሚለው የራሳቸው ኡስታዞች አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው። ቀጥል ጃር ላይ ሄዱና ጸልዩ ይላቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱን የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጂድ ላይ ቅዳሴው አላልቀ ብሎ ከ11 ሰዓት እስከ ምሽቱ 1 ሰዓት ድረስ ቅዳሴ ሉክ ቅዳሴ ከ11 ሰዓት እስከ ምሽቱ 11 ሰዓት ድረስ አላልቀ ብሎ ከዛ በኋላ ሙስሊሞቹ በግራ በኩል ክርስቲያኖቹ ደግሞ በቀኝ በኩል ሆነው አንድ መስጊድ ውስጥ ሰገዱ እያለ ነው። መቼ የምን ቅዳሴ? የምሽት ቅዳሴ። ክርስቲያኖች የምሽት ቅዳሴ ሄዳችሁ አታውቁም እንዴ? 11 ሰዓት ላይ ቅዳሴ 11 ሰዓት ቅዳሴ አስበዋል። ሙስሊሞች የሰሩልን ቅዳሴ ነው እንደ 11 ሰዓት ላይ የተጀመረው እስከ ምሽቱ 1 ሰዓት የሚቆይ አዲስ ህግ አውጥተውልን ይሆን? እስከ ዛሬ ድረስ እኛ ማናቀው ቅዳሴ። ይሄ ብቻ ኡስታዝ ቢሆን ደግሞ እኮ እሺ ቀጥል። ሰዎች በእምነታቸው ነፃነቱ ጸሎት እንዲጸልዩ የፈቀደ እምነት ስለዚህ ጸሎት ምን ብለህ ነው ልትናገር የምትችለው? ሰው የራሱ ያሲን ኑሩን አስቀጥለው። እንግዲህ አሁን የኛው እንደዚህ ነገረን። ያሲን ኑሩ ደግሞ ችኑ ይደግማታል። ያሲን ኑሩ ምችኑ ተረት ተረት ይደግማታል። አሁን አንዴ ቆይ ወንድማችን፣ ይሄንኛው ኡስታዝ ታዋቂ ነው ባይዞ ቆባን ስላወለቃት ነው። ፎቶውን ታሳያቸዋለህ ክርስቲያን። ቆቡን ሲያወልቀው ወጣት ይመስላል እንጂ ታዋቂ ነው። በጣም ፈትዋ የሚሰጥ ነው። ለያሲን ኑሩ ምላሽ ሰጥቷል። ይሄንኛው ያሲን ኑሩ ለሰራው ምላሽ ነው የሰጠው። ኤኒዌይስ ያሲን ኑሩ ምችን ቅጥፈት እያስቀጠላን ነበር። አሁን ግን እየወጡ ነው ይሄ ነገር ይቁም እያሉ ነው። ይቁም ይሄ ነገር ውሸት ስለሆነ እያዋረደን ነው እያሉ ነው የራሳቸው ኡስታዞች። ጋይድ ይሄ ለያሲን ኑሩ ለሁለተኛው ቀጣፊ ኡስታዝ ማለት ነው የሰጠው መልስ ነው። ሰላቱ ሰላም አላ ረሱሊላህ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። አላህ ስብሐነሁ ወተዓላ ኸይር ያሰማን። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። ግልጽ ነው። ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል።
አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን እጥር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አላፈሩ ልዋሪዱ ፊ ሰላት ሳራ ነጅራን ፊ መስጂድ ነቢይ ሰለላሁ ዐለይሂ ወሰለም። ይሄ ኡስታዝ ማን እንደሆነ ላሳያቸው እና በጣም የሚገርም ነው። አሁን ያሲን ኑሩ ማለት ይሄኛው ነው። ያሲን ኑሩ ማለት ይሄኛው ነው። ሜቢ ታውቁታላችሁ ብዬ አስባለሁ። የማታውቁት ከሆነ ለዚህኛው ቅጥፈት ነው። ይሄኛውም ያንን ውሸት የኡስታዝ አቡበከርን ውሸት ደግሞት ስለነበረ ማለት ነው። ይሄ ኡስታዝ አሁን መልስ የሰጠው ማለት ነው በጣም ታዋቂ ነው፣ በዛው በመጅሊስ ውስጥ ማለት ነው ፈትዋዎችን የሚሰጥ ኡስታዝ ነው። እና ይሄ ነው መልስ እየመለሰለት ያለው ለያሲን ኑሩ ማለት ነው። አሁን ሙስሊሞች ትገቡና ወጣቱም ምላሽ የሰጠውን የተወሰነ አስደምጠውን። ትናንትና ምላሽ የሰጠው ትናንት ወዲያ ደግሞ ሌላኛው ኡስታዝ አሁንም ምላሽ ሰጥቷል። ይሄ ነገር ውሸት ነው ብሎ የእነ አቡበከር ቅጥፈት እንዴት እንደታዘባቸው እዩ። ይሄ ታውቁታላችሁ። አቡ አብደላ ነው ስሙ። አይ ቲንክ ይሄ ኡስታዝ ታዝቦ ነው። መረጃ ጠይቀናል፣ አላመጡም። መረጃ ሳያመጡ ግን እፎይ ውሸታም፣ እፎይ ቀጣፊ፣ እፎይ ተሳዳቢ እያሉ እኔ ላይ ቪዲዮ ይሰራሉ። ይሄ ኡስታዝ ደግሞ ምን አላቸው? አዳምጡት። ኡስታዝ አባበሉ የሚያወሩት ያንን መረጃ መጡ እንዴ? ኡስታዝ አባበሉ የሚያወሩት እስከ መቼ ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መስጊድ ውስጥ ተሰገዱ ያሉበትን አልተደረገም፣ ሰሒህም አይደለም። ግን አንድነን ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተ ክርስቲያን መገንቢያ ገንዘብ ማባዘርን የለመዱ ይህን እንደዚህ አይነቶችን ቅሳ እያመጡ ተከሳይ ለማድረግ ይታገላሉ። ያ ምንድን ነው ይሄ ነገር አልተደረገም፣ ውሸት ነው፣ ዳኢፍ ነው እና እነዚህ አጭበርባሪዎች መረጃውን ሳሂህ ለማድረግ ይሞክራሉ እያለ አሁን በቅርብ ነው አንድ ሳምንት ራሱ የሚሆን አይመስለኝም ሰጠ ማለት ነው። ከዚህ በፊት አንድ ላይቭ ላይ እዚህ ገብተንበት ስለነበር ያን አዳምጦ ነው እንግዲህ ይህን ወንድማችን የሰጠው ይህንን መልስ የሰጠው ማለት ነው። ስለዚህ አሁን በዚህ ኮሬክሽን እንድትሄዱ እንፈልጋለን። ያጭበረበራችኋት የረጫችኋት መርዝ እያንዳንዷ መወገድ ስላለባት ማለት ነው በራሳችሁ ሰዎች። ስለዚህ ሙስሊሞች በዚህ ሀሳብ ታወራላችሁ። ስለዚህ አሁን እፎይ ሳይሆን ውሸታምና ቀጣፊው ኡስታዞቻችሁ እንደሆኑ የራሳችሁም ኡስታዞች አሁን እኛ ያልናትን እየደገሟት ነው ማለት ነው። በመረጃ በማስረጃ ደጋግመን እነ ያሲን ኑሩ እነ አቡበከር እና መድን ጀበል የሚቀጥፉትን አሳየን። ስሰድቡን የነበራችሁ ይኸው የራሳችሁ ኡስታዞች አሁን መጥተው ወደፊት ውሸት ነው የለም መረጃ ምን የለመዷል በየሚዲያው መዞር የለመዱ ነው ያለው አይደለ? ክርስቲያን ደገማ አድርገው ሲሱ ነንትሩ በየሚዲያው ላይ ምን ማለት ነው ያለው? እነማን ነው ያለው? እነ አቡበከርን ማለት ነው። ኡስታዝ አቡበከር በየሚዲያው ላይ የዞሩ የረጫት መርስ ውሸት መሆኑን ይኸው የራሳችሁ ኡስታዝ እኛ ያልናትን ደገማት። ቀጥል። ገንዘብ ማባዘርን የለመዱ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ ወደኋላ መልሰው ለቤተክርስቲያን መጀመሪያ አካባቢ ተጠባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሒህም አይደለም። ግን አንድ ነን ብለው ከሌላ እምነት ተከታይ ስለዚህ የለም አልተደረገም፣ ውሸት ነው። እኛ ስንለው ጥላቻ ምናምን ብላችሁ አካውንቴን ትልቁን አካውንቴን እንዳልገባበት አስደረጋችሁ አይደለ?
ዛቻ ማዕት አስላካችሁብኝ። የራሳችሁን ኡስታዞች አሁን ዛቱባቸው። መገደል አለበት ብላችሁ እኔ ላይ ያወጣችሁት አዋጅ ኡስታዞቻችንን ነካብን ያላችሁ ይኸው የራሳችሁ ኡስታዞች አሁን መጥተው ምን አሉ? የለም አልተደረገም። አዎ ውሸት ነው። በየሚዲያው ላይ እየዞሩ እንደዚህ የሚባዝኑት በውሸት መረጃ ነው አሉ። አይ የእውነት ነው ካላችሁ ኡስታዞቻችሁ የምትደግፉ ነው አምጡት ይሄን ማስረጃ። ሳዳ እንኳን ደህና መጣሽ። ትንሽ ድምፅሽን ከፍ አድርጊው፣ ብዙም አይሰማም። ከዚህ በላይ ድምፅ የለም። ራት አልተበላም እንዴ? አዎ፣ ግን እንትን ፖለቲካ ዝም ብለህ ሁሌ ፖለቲካ አይሰለችም? እፎይ የነብይሽን አስተምሮ ፖለቲካ ስለሆነ ከዛ ውጭ ምን ይሰለችኛል? ፖለቲካውን መለመን ፈልገህ እኮ ነው አሁን የምትዘባርቀው እኮ ልመና አይ አትጭይ። ስለዚህ ኡስታዞችሽ ለምንድነው በኡስታዞች የምትቀጥፈው? አትጭይ። ምን ነው የሚያስጨውሽ? ቀጥታት ለምንም ኦኬ ልመና አትጭይ። ኦሮ ማህበረሰብ ታደነቁሯለህ። ደህና አላህን አትሁኝ። እንዳላ ለምን ባለጌ ትሆኛለሽ? ቀነን እባክህ ስትጮህ ለምን ትጮያለሽ? እህታችን አንሰማህም። ፖለቲካ አትስራ። በውስጥ እኮ ምን ያስጨውሻል? እምነትሽ ፖለቲካ ነው። በቃ ያው ታዘቧቸው። እስልምና እንደዚህ ነው። እቻውን የአቡበከር ሚስት ትሆናለች ወይንም ደግሞ የሳዳ ከማል ነች ወይንም ደግሞ የያሲን ኑሩ ቅምጥ ነች። ታዘቡ። እስልምና እንዲህ ነው። እርግጠኛ ነኝ አቡበከር ልኳን ነው። ኡስታዝ አቡበከር የእሱ ልጅ ትሆናለች ወይና ያሲን ኑሩ ነች። እስቲ ኮመንት ላይ ትክክለኛ ሙስሊም የአቡበከር እህት በሏት። ወይንም ደግሞ አቡበከር አራት ሚስት ነው ያለው አይደለ? የእሱ አንደኛው ትሆናለች። እሺ ያው እርግጠኛ ነኝ የአቡበከር ሚስት ነች። ተነካባት፣ ኡስታዟ ተነካባት፣ ረበሻት። ማንም አይፈልግህም ባለጌ። በቃ ብልግናቸው በዚህ መጠን ነው። አያችሁ፣ ብልግናቸው በዚህ መጠን ነው። አስተምሮቱ እውነቱ ሲጋለጥባቸው እርግጠኛ ነኝ ኡስታዝ አቡበከር ከስር ቁጭ ብሎ እያዳመጠ ነው። ወይን ያሲን ኑሩ ወይን አህመዲን ጀበል ከስር ናቸው። መረጃቸውን አጋለጥንባቸው። ወይ ልጃቸውን የላኩት ወይም ሚስታቸውን ነው ወይም ውሽማቸውን ነው። ምክንያቱም እኛ ምንም ያጠፋነው ነገር የለም። ያስደመጥነው ምንድን ነው? የራሳቸው ኡስታዞች ውርደት፣ ውሸት ነው ያጋለጥ ነው። ኡስታዝ አቡበከር ሁለት ሚዲያ ላይ ሄዶ ራሱ የተናገረው እሸቱ መለሰ ጋር ሌላ ነው የተናገረው። ማን ያዘረዋል ጋር ሄዶ የተናገረው ሌላ ነው። ምንድን ነው ፖለቲካው? እኔ አይደለሁም እኮ የተለያየ ንግግር የተናገርኩት ነው ያለው። አንደኛው ሚዲያ ጋር ሌላ ነገር ተናገረ፣ አንደኛው ጋር ሌላ ጋር። ምክንያቱም ውሸት ከሆነ አንደኛው ጋር የተናገርከው ማታስታውስ ከሆነ ትቀባዥራለህ። የቀባዥረው አቡበከር ነው። አቡበከር አልዋሸ የምትሉ ከሆነ ማስረጃ ታመጣላችሁ። አንድ ሁለተኛ፣ አቡበከር እንደዋሸ እኔ ብቻ ሳልሆን የተናገርኩት የራሳችሁ ሁለት ኡስታዞች አቡበከር እንደዋሸ ተናገሩ። እኔ ብቻ አይደለሁም አሁን። ስለዚህ የራሳችሁ ኡስታዞች ምንድናቸው ማለት ነው? ውሸታም ይሆናሉ ማለት ነው። ውሸታም ይሆናሉ። ይታርጊ አንዴ። ነብያችሁ ደግሞ ምን ብሏል? በኔ ላይ ዋሸ ገሃነም ይገባል ብሏል። በኔ ላይ ዋሸ እኔ ያላልኩትን የተናገረ ገሃነም ይገባል ብሏል። ስለዚህ አሁን ምን አለን? ሁለት ኡስታዞች ነው ገና ያስደመጥናችሁ እና አቡበከርን የተቃወሙ። ሶስተኛ እንጨምርላችኋለን። አሁንም አዲስ መጥቷል ሌላ ተጠይቆ የጥያቄ እና አቡበከር ውሸት ነው የተናገሩት፣ የለም እንደዚህ አይነት ታሪክ ብሎ ያለ ሌላ መጥቷል። ስለዚህ አሁን ነብያችሁ መስጊድ ውስጥ ቅዳሴ እንዲቀደስ አድርጓል ናጃዋን ክርስቲያኖችን ወይንስ አላደረገም? የተወሰኑት ኡስታዞች አዎ ይቀደሳል ብለዋል። በዚህ ሳይድ ያሉት ደግሞ አይቀደስም እያሉ ነው። ነቢያችን አስቀድሷል የሚሉ አሉ፣ ነቢያችን አልፈቀደም የሚሉ አሉ። ሙሐመድ ደግሞ እኔ ያላልኩትን ያለ በእኔ ላይ የቀጠፈ ገሃነም መኖሪያውን ያደርጋል ብሏል። ሙሐመድ ፈቅዷል ወይንስ አልፈቀደም? የትኞቹ ናቸው ገሃነም የሚገቡት? ከሁለት አንዱ ገሃነም ይገባሉ። ፈቅዷል የሚሉት ትክክል ከሆኑ አልፈቀደም የሚሉት ገሃነም ገቢ ናቸው፣ ዋሽተውበታልና በሙሐመድ ላይ። አልፈቀደም የሚሉት ትክክል ከሆኑ እየዞሩ በየሚዲያው ላይ ኖ
ፈቅዷል የሚሉት ደግሞ ገሃነም ይገባሉ ማለት ነው። ከሁለት አንዳቸው ዋሽተዋል። አንድ ነገር ላይ በተመሳሳይ ሰዓት በተመሳሳይ ሁኔታ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ወይም ፈቅዷል ወይም አልፈቀደም። ከሁለት አንዱ ነው የሚሆነው። ሁለት እውነታ ስለሌለ ስለ አንድ ጉዳይ። ሳዳ ፈቅዷል ነው ብለሽ የምታምኚው አንቺ፣ አልፈቀደም ነው ብለሽ የምታምኚው? ማለት ጥያቄ ግልጽ አይደለም፣ ግልጽ አድርግ። ኦኬ እነ ኡስታዝ አቡበከር ሲናገር ሰምተሽዋል? አልሰማሁም ብዙም። ኡስታዝ አቡበከር ምን ብለዋል? ኦኬ በመስጊድ ውስጥ ኦርቶዶክሶች ቅዳሴ ይቀድሳሉ ብሏል። ሙሐመድ እየፈቀደ መስጊድ ውስጥ ቅዳሴ ይቀድሳሉ አለ። ቅዳሴ መስጊድ ውስጥ መቀደስ እንችላለን እኛ? አላቅም። ኦኬ አየሽ፣ አላቅም ብለሽ ያሳቀሽ እንዴት ሊሆን ይችላል? መስጊድ ውስጥ አስቢው። እኛ ክርስቲያኖች ገብተን እናንተ ሙሐመድ ነብይ ነው አላህ አምላክ ነው ብለሽ ታምኛለሽ። እኛ ደግሞ ሙሐመድ ሐሰተኛ ነው መስጊድ ውስጥ ስንል አላህ ጣዖት ነው ስንል ትፈቅዱልናላችሁ? መስጊድ ውስጥ እንደዛ እያልን እንትን ስንል ልፈቅዱ አትችሉም። ምክንያቱም ቁርአኑ ምን ስለሚል ሱራ 72 18 ላይ የፈተው ክርስቲያን መስጊድ የአላህ ብቻ ነው እየተባለ መስጊድ ውስጥ እኛ ገብተን መስጊድ ውስጥ ገብተን አላህ ጣዖት ነው እንድንል ስፈቅዱልን፣ ሙሐመድ ሐሰተኛ ነብይ ነው ስንል ኑ እንደዛ በሉ ብላችሁ ስፈቅዱልን፣ ቁርአን እንደዚህ ይላል። እና እሱ እኮ ወሬ ነው፣ ፖለቲካ ነው። ታዲያ ይሄ ወሬ እኮ ነው። ማን ነው ፖለቲካው? እኮ ፖለቲካ ያወራው ማን ነው? ፖለቲካው እኮ ኡስታዞቹ ነው እ ኡስታዞቹ እኮ ናቸው ተፈቅዷል ያሉት ፖለቲካውን የማያወሩት። እኛ እንደዛ ከሆነ ፖለቲካ ከሆነማ ኡስታዞቹ ናቸው ፖለቲካ ያወሩት፣ እኛ አይደለንም። ይቻላል ያሉት እኮ ኡስታዞቹ ናቸው። አቡበከር ነው ይቻላል ያለው እ ማለት እኔ ይሄን አላውቅም። ይሄን ጥያቄ እንዲመለስልህ ከፈለክ እሱ ጋር ሄድሽ። አንቺ ትሻያለሽ እኮ ሽንት ቤት ትጠሪያለሽ። እንደ ኩስ ማለት እኮ ሽንት ቤት ነው። ኤኒዌይስ ኡመቴ እንኳን ደህና መጣ። ሰላም ይመስገነው። የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል ብለህ ታምናለህ? የኔ እምነት ሳይሆን በመጀመሪያ ደረጃ ሀዲስም አይደለም አሁን ያቀረብከው ነገር፣ ኡስታዝ አቡበከርም የተናገሩት ነገር ታሪክ ነው። ኢብን ኢስሐቅ የዘገበው ሀዲስ ነው። አምናለሁ ነው ጥያቄው። ዋይ መስጊድ ውስጥ የናይጄሪያን ክርስቲያኖች አዳምጥ፣ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም የሚል ታሪክ አለ። ቀድሰዋል አልቀደሱም? ዋይ ፕሊዝ፣ ቀድሰዋል አልቀደሱም? ታሪክ ነው እንደዛ እየተባለ ቀድሰዋል አልቀደሱም? ሀዲስ አይደለም ታሪክ ነው። ለነገር ይታርግ ነበር። ኦኬ ኡስማን እንኳን ደህና መጣ። እኔም እኮ እየጠየቅኩ ያለው ታሪክ ነው። ኦኬ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ይታርግ በቃ መቴው። እዚህ ጋ የሚጠቅመው ነገር ምንድን ነው? አሁን ዶይፍ የሆኑ ሀዲሶች አሉ፣ ሶሒህ የሆኑ ሀዲሶች አሉ ተብሎ እዚህ ጋ ልታስተምር የፈለግከው ነገር ጥላቻ ነው ወይንስ ምንድን ነው? አልገባኝም። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም? አልቀድሰዋል አልቀደሱም መስል ሳይሆን ከምን አንጻር አይተኸው ነው አንተ ብድግ አድርገህ ይሄን? ከምንም አንጻር ሊያው ከምንም አንጻር ሊያው የናይጄሪያን ክርስቲያኖች በመስጊድ ጥላቻ ሊፈጥር ነው የሚችለው እንጂ ምን ይችላል? አዳም የውሸት ታሪክ እንደመፈጥሩ ላሳየና 3000 ሰው በውሸት ታሪክ ባልሆነ ታሪክ በቅጥፈት እስልምና የተመሰረተ እንደሆነ ኦዲየንስ እንዲረዳ አደርግበታለሁ። ስለዚህ ሁለት አማራጭ ነው ያለ፣ ከሁለት አንዱ ነው የምመርጠው። ቀድሰዋል ወይንም ኡመቴው ከስር ትሆንና ታብታብ እያደረግ ትማራለህ። በቃ ሁለት አማራጭ አለ። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም ከሚለው ውስጥ
መካከል አንተ ምንድነው ፍላጎትህ ነው? አሁን እየተከተሉ ያሉት አንተ ክርስትናን እያስተማርክ ያለ ሰው ነው። በቃ ሚዩት አድርግ። በቃ ለምን መመለስ እንዳልፈለጉ በእምነታቸው ላይ እንዴት እንደተሸማቀቁ የምታውቁት ከምን መሰላችሁ? አሁን ሁለት ነገር ሆነባቸው። ሚዩት አድርግ። በቃ አልጨረስኩም። ሚዩት አድርግ። ቀጣይ ካነሳ ከስር ትሆናለህ። ሳዳ ሚዩት አድርጊ። በእምነታቸው ላይ እንዴት እንደሚሸማቀቁ በደንብ አስተውሉ። ኡስታዞቻቸው ምን ብለዋል? የናጂያን ክርስቲያኖች መቀደስ እንደሚችሉና ሲቀድሱ እንደነበረ ተናግረዋል። እንደዚህ ከሆነ ነቢያቸው ከቁርአን አይመራም ነበር ማለት ነው። ከቀደሱ ነቢያቸው በቁርአን አይመራም። ምክንያቱም እኛ ሙሐመድ ያመጣው አላህ ጣዖት ነው ብለን ነው የምናምነው። ሙሐመድም ሐሰተኛ ነብይ ነው ብለን ነው የምናምነው። በመስጊድ ውስጥ ገብተን ሙሐመድ ሐሰተኛ ነብይ ነው፣ አላህ ጣዖት ነው እንድንል ሙሐመድ ፈቅዷል እያሉን ነው። የናጂያን ክርስቲያኖችን ሲጀመር አጥፍቷቸዋል። በአረብ አካባቢ አረብ ሰላጤ ያሉት እንዲወገዱም ተደርገዋል። የተወገዱት አካላትን በህይወት ቢኖር ደግሞ የተረፉ በአረብ ፔኒንሱላ የሚኖሩትን ሊያጠፋ እያቀደ እየተናገረ ጣርዞት እንኳን ባለበት ሰዓት ላይ የተናገረው አለ። ነገር ግን ሙሐመድን ጤናማ ለማስመሰል መስጊድን እንኳን ይፈቅድ ነበር፣ መስጊድ እንኳን ያሰግድ ነበር ብለው የሐሰት ታሪክ ይፈጥራሉ። እንስማማላቸዋለን። በቁርአናቸው አይመራም ሙሐመድ ማለት ነው። ግን አንድ መረጃ እንጠይቃቸዋለን። አሁንም ኦተንቲክ የሆነ አንድ መረጃ እንጠይቃቸዋለን። ይሄንን ለቀጠፋችኋት ለዋሻችኋት አንድ ማስረጃ። ኡስታዞቻችሁን ዲፌንድ ማድረግ ትችላላችሁ፣ መፍታችሁ ነው። ቁርአናችሁን ግን እንቀብረዋለን። ሁለት አማራጭ ነው ያላችሁ፣ ወይናው ወይን አይደለም። ቁርአናችሁን የተወሰኑትን ኡስታዝ ስትታደጉ ደግሞ ሌሎቹን ኡስታዞች እንድመቷቸው እናደርጋችኋለን። ስለዚህ ነብያችሁ አንድ በቁርአን አይመራም። ሁለተኛ ግን ማስረጃ ታመጣላችሁ። ማስረጃ ይመጣለታል ማለት ነው። ማስረጃ እንጠይቃለን። እያንዳንዷ የረጫችኋት የሐሰት መረጃ እስልምና በውሸት ላይ የተገነባ ክርስቲያኖችን ለማጭበርበርና ለማታለል የሚሰራ ፕሮፓጋንዳን እንዳለ ያለ መረጃ የምታወሩትን በዳኢፍ መረጃዎችና በሙርሳል መረጃዎች የምታወሩትን ውሸታም እንደሆናችሁ ኡስታዞቻቸውም ውሸታም እንደሆኑ እናሳያለን። በተቀጠፈ መረጃ የምታወሩ ከሆነ ደግሞ ነብያችሁ በእኔ ላይ የሚቀጥፍ ሐሰት መረጃን የሚያሰራጭ መኖሪያው ገሃነም ይሆናል ብሏል። ስለዚህ ዲፌንድ አድርጉኑና አዎ በሉን፣ ዲፌንድ አድርጉ። ከዛ መረጃ እንጠይቃችኋለን። አለ መረጃ ከሆነ ደግሞ ነብያችሁ ባለው መሰረት ገሃነም ከሚገቡት ትሆናላችሁ፣ በራሳችሁ አስተምሮ ማለት ነው። ቢኒ እንኳን ደህና መጣ። እንደና ቆየኝ ወይ ሰላም ብያለሁ። ሙስሊሞች አንድ ሲገቡ ከሀቅ ከእውነት ጎን ናችሁ ወይስ ደግሞ ከፖለቲከኛና ከውሸታም ኡስታዞች ጎን? ይህን አስባችሁ ግቡ። ስትገቡ እውነትን ፈልጋችሁ ነው ወይስ ፖለቲካ የሚሰሩ ኡስታዞቻችሁን ዲፌንድ ለማድረግ? እውነት ከሆነ እውነትን ይዛችሁ አሳዩ። እነሱን ዲፌንድ ለማድረግ ከሆነ ደግሞ ነብያችሁን ላይ ውሸት እየተናገራችሁ እስልምና ላይ እየቀጠፋችሁ ስለሆነ እሱን ልብ ብትሉ ጥሩ ነው። እና ቅድም የገባችው ልጅ ፖለቲካ ልሰራ ላለችው ፖለቲካ እየሰራ ሳይሆን በውሸት የሰሩት ኡስታዞች የሰሩትን ፖለቲካ በእውነት መዶሻነት እያፈረሰ ነው። ይሄ ደግሞ ተገቢ ነው፣ ያስፈልጋል። በውሸት የተሰራ ፖለቲካ በእውነት ይፈርሳል ማለት ነው። ስለዚህ ከዚህ አንጻር ነው ፖለቲካ አይደለም እየተሰራ ያለው፣ የውሸት ፖለቲካ በእውነት እየፈረሰ ነው። ቀጥሎ። አመሰግናለሁ። ታንክ ዩ። ኮመንቱ ራሱ በጣም ደስ ይላል። በውሸት የሚከበር አምላክ የለንም፣ ተመስገን። አንጀት የሚያርስ ነው። ይሄ ይልመድባችሁ ከምር። አንዴ ሳይሆን ሁሌም ይሄን እንድገሙት። ሳዳ እየታዘበች ነው፣ እየከነከና ብቻ ትስቃለች። ይመችሽ። የምሬን ነው ሳዳ። እኛ በውሸት የሚከበር ለምሳሌ እኛ ብትጠይቂን ቤተክርስቲያናችሁ ላይ መሰገድ ይችላል፣ አዛን መባል ይችላል ወይንም ደግሞ ሰላት ቤተክርስቲያን ተገብቶ ትፈቅዳላችሁ ወይ ብትይን አንፈቅድም። ምክንያቱም መጽሐፍ ቅዱሳችን በግልጽ የእግዚአብሔር ቤተ መቅደስና የጣዖት ህብረት እንደሌለው ስለነገራል። አይቻልም ነው የምንልሽ። አይቻልም፣ ኔቨር ነው የምንልሽ። ከአንቺ ጋር አብረን መኖር እንችላለን። ሲቸግርሽ ልንረዳሽ እንችላለን። ቤታችን ተቀብለን ልናሳድርሽ፣ ቤታችን እንደፈለገሽ ልንኖሪ ትችያለሽ ካለን።
አልጋችንን ለቀንልሽ መሬት ልንተኛ ሁሉ እንችላለን። የማምለኪያ ቦታን ግን ያንቺን እኛ ጣዖት ነው ብለን ነው የምናመልከው የምናስበው። ሶሪ ያንቺን ጣዖት ነው ብለን የምናምነውን እኛ የምናመልክበት ላይ ማምለክ ትችያለሽ። ቤተክርስቲያን ገብተሽ አዛን ማለት ትችያለሽ። ቤተክርስቲያን ገብተሽ ሶላት ይቻላል አንልም። በእምነታችን ላይ አንቀጥፍም። አይሽ በአምላካችን ላይ ጣዖት ይመለክ ብለን አናስገባም። አይፈቀድም። ጣዖት ቤተክርስቲያን ውስጥ ገብቶ ይመለክ ይቻላል አይቻልም ብለሽ ብትጠይቂ አይቻልም ነው ምንልሽ። የሚገቡት ውስጥ እነዚህ የሚገቡት ግን እናንተ መስጊድ ውስጥ ሌሎች ገብተው እንደዛ ማድረግ ይቻላል ሲባሉ አዎ እያሉ ነው ማለት ነው። ስለዚህ ጣዖት አይደለም ብላቸው የምታምኑት ማለት ነው። መሐመድ ሐሰተኛ ነብይ ነው ማለት ይቻላል መስጊዳችሁ ውስጥ። አላህ ጣዖት ነው እያልን ነው የምናምነው እኛ። ስለዚህ አላህን ጣዖት ብንለው መስጊዳችሁ ውስጥ ይፈቀዳል። ይሄ ኡስታዞቻችሁ በፖለቲካ ሰዎችን ለመያዝ የተጠቀሙበት መንገድ ነው። ውሸት ነው። ማስረጃ የለውም። በእናንተ ማስተምሮ ቁርአኑ አይፈቅድም። ሱራ 9:8 አንዴ ክፈተው። ቁርአኑ በግልጽ እየከለከለ እነሱ ግን ክርስቲያኖች ደግሞ የሚናገሩት ትልልቅ የክርስቲያኖች ፖድካስቶች ላይ እየሄዱ ለማጭበርበር እችን ንግግር ይናገራሉ። ያለ እምነታቸው በውሸት ማለት ነው። ቁርአኑ ደጋግሞ ይከለክላል። ይሄን እናንተ ያመናችሁ ወይ አጋሪዎች እርኩስ ብቻ ናቸው ይላል። አጋሪዎች እርኩስ ናቸው አለ። ነጃሳ ናቸው አለ። ማ አጋሪዎች? ይኸው አንብቢ። አማርኛ ትችላለሽ? አንብቢው። እሺ ቁርአንሽ እኮ ነው የሚለው ነው ያለው። አጋሪዎች እርኩስ ናቸው ይላል አይልም? እናንተ ያመናችሁ ሆይ አጋሪዎች እርኩስ ብቻ ናቸው። ከዚህም ዓመታችሁ በኋላ የተከበረው መስጊድ አይቅረቡ። አይደለም ውስጥ ገብቶ መስገድ አይደለም ማስቀደስ መቅረብ አይፈቀድም አለ። አይ መስጊዳችን ውስጥ መቀደስ ይችላሉ እያለን ነው። እኔ ጥበበኛ አይደለም ነው ብዬ እኮ አልሞገትኩሽም። ጥበቡን እኔ የጠየቅኩሽ። የሚለበስ ጥበብም አለ ኢትዮጵያ ውስጥ። መጨረሻው ነው የሚያስነብባቸው። መጨረሻዋን ያነበበች አንድ አዋቂና ጥበበኛ ነው እኮ እያለ ነው ትለኛለሽ እኮ። ከጥበቡና ከእውቀቱ አንጻር ምን አለ አላ መስጊድ እንዳይቀርቡ አጋሪዎች እርኩስ ስለሆኑ አለ። እሺ ያለ እውቀቱና ጥበቡ መስጊድ እንዳይገቡ አጋሪዎች ነው ያለው ወይንስ ከጥበቡና ከእውቀቱ አንጻር አጋሪዎች ገብተው እኔን ጣዖት ማለት ይችላሉ መስጊድ ውስጥ ነው ያለው? ሳዳ መልሽልን። ያላ ጥበብና እውቀት መስጊድ ውስጥ ገብተው አጋሪዎች እኔን ጣዖት ማለት ይችላሉ ነው ያለው ወይንስ መግባት አይችሉም ነው ያለው? ማለት ማንም አይገባው እኛ ነን። ማንም አይገባም። ኡስታዞችሽ ደግሞ ቅድም ምን ብለዋል? በመስጊድ ውስጥ ገብተው ቅዳሴ ይቀድሳሉ ይቻላል ብለዋል። አረ ጥያቄ አይገባም። ጉድ እኮ ነው። ሳዳ በደንብ ገብቶሻል። ታይ ቲነኝ ይሰማል። ቲነኝ እንኳን ደህና መጣሽ። እንኳን ደህና መጣሽ። አይሰማም? ቲናኝ ይሰማሻል? እያወራሽ ከሆነ እየተሰማ አይደለም። የሚረብሽ ቦታ ነው ያለሽ። አይ ቲንክ ወይ ሲመችሽ መቀጠል ትችያለሽ። የሚጠየቀው ጥያቄ ላይ ብቻ መልስ የሚመልስ ሙስሊም እንፈልጋለን። ኢስላም የሚለው ገብቷል፣ መቀጠል ይችላል። እኔ የምለው አይደለም እሱ ጋር ምንድን ነው ጥያቄው? ካልጠየቃችሁ አሁን እንደኛ ምንም የማያውቅ ሰው እሺ፣ ሳዳያው ከአንቺ የሚያውቅ ገብቷል። ኦኬ፣ እስልምና መረጃ አለው ለምታወሩት? መረጃ አለው ግን ክርስትና መልስ የለውም። ቆይ
መረጃችሁን እናየዋለን። ስለዚህ መረጃችሁ እውነት ነው አይደለም? አዳምጥ። ነብያቶች ሰብከውታል። አንድ እንዳላ ጭንቅላት አልባቱን ብለህ ተስፋ ቆርጠሃል እኮ አንተ። እንግዲህ እንዳላት ባለጊያቱን አንተ ጭንቅላትን ተጠቀም። የተጠየቀው መልስ። ሙሐመድ ተገርዟል አልተገረዘም? ነው የተገረዘው። ሙሐመድ ተገርዟል የሚል አንድ ጥቅስ ስጠኝ እስኪ። አንድ ጥቅስ። ኢየሱስ ተገርዟል። ቆይ አላህ እንዳልተገረዘ አሳያለሁኝ። ሙሐመድ ተገርዟል የሚል አንድ ጥቅስ አንጣ እስኪ። ኢየሱስ ተገርዟል አልኩህ። የሰው ልጅ ሙሐመድ በቃ ሚታርግ አላህ አልተገረዘም። ሱረቱ አንቢያ ላይ 104 ላይ ሙሐመድ አላህ አልተገረዘም። ባይዘ አላህ አልተገረዘም። ራሴ ነኝ የምገርዘው ቢኖር ሙሐመድ ብቻ ሳይሆን አላህም አልተገረዘም። ኤኒዌይስ እኛ የምትወረውሩት ሊከፋባችሁ እንደሚችል አታውቁም ማለት ነው። ክርስቲያን አለ ሙሐመድ ተገርዟል የሚል የለም እኮ ታውቃለህ። ያ እንደዛ የሚል የለም በቀጥታ ያ ከመሸለፈቱ ነው እንግዲህ 11 ሴት በአንድ ሌሊት። እሱ ለምን አስፈለገ? ምን አስፈለገ? ኤኒዌይስ አላህ ደግሞ እግር አለው ባት አለው። ተገርዟል አልተገረዘም አይታወቅም በዚህ ጉዳይ ላይ። ስለዚህ ፖለቲካ ሰራለሁ ብትሉ እናንተ ጋር እንከፋባችኋለን። ሆዱን ቀደው እንዳወጡለት ተናግሯል። እንደተገረዘ ግን የለም። ሆዱን የገረዙለት በዚህ ጉዳይ ላይ እንትን አለ። አይ ቲንክ የሆነ ሰዓት ያነበብኩ ይመስለኛል። በዚህ ጉዳይ ላይ ግዝረቱ ጉዳይ ላይ ምንድን ነው ሲሆነ ታሪክ ያነበብኩ ይመስለኛል እና ያልተገረዘበት ምክንያት ምናምን የሚል የሆነ መጽሐፍ አንብቤ ያለኝ ረስቼዋለሁኝ ግን አሁን እና ግዝረቱ ላይ አንስቶ እንደዛ ነገር የሚያወራ ብቻ እይታዎች አሉ። ኡስማን አለ። እሺ ማለት ጥያቄ አለ። ሳደ ሚውታርኪን እስኪ አንዴ ወይ ድምጽ ሳይሰማ ወይ መልሳት መልሽ። እሺ ቅድም እፎይ በጠየቀው ጥያቄ ልመርኮዝና እስልምና ለሚያወራው ነገር ሁሉ ማለትም መምህሮቻችሁ ለሚያወሩት ሁሉ መረጃ አለ ብለህ ታምናለህ? በደንብ ነው እንጂ። ኦኬ በጣም ጥሩ። የነጅራን ክርስቲያኖች እንደ ክርስትና ግን በስድብ ኧረ እስኪ ተረጋጋ። አትጩሁ። አሁን እኔ ለጠየኳችሁ ጥያቄ ነው ትመልሱት። አትጩሁ ሙስሊሞች አትረበሹ። በቃ ለተጠየቃችሁት ቀጥታ መልስ ትመልሳላችሁ። የነጅራን ክርስቲያኖች የነብዩ መስጊድ ውስጥ ገብተው ሰግደዋል፣ ጸሎት አድርገዋል? እኔ እኮ ቅድም ጠይቄው ነበረ። ምንድነው ችግሩ? ምንድነው የጠየቅበት መንስኤውስ ምንድነው? ጥላቻ አለ መሰንዘር ነው? ኦኬ ችግሩ ምንድነው ታውቃለህ? ኡስታዞቻችሁ ሼኮቻችሁ ተረት ተረት ነው የሚያስተምሯችሁ። አንድም መረጃ ያለው ነገር አይደለም። ስለዚህ እስልምና በውሸት የተገነባ ሃይማኖት ነው። መሰረቱ ውሸት ነው፣ ተረት ተረት ነው እያል ነው። አይ ተረት ተረት አይደለም ማስረጃ ያለው ካልክ ኡስታዙ ለተናገረው አሁን ማስረጃ አምጣልኝ። እኛ እኮ በተረት ተረት አይደለም ምናምነው፣ ወይም ደግሞ ኡስታዝ ስለተናገረ ሳይሆን በቁርአንና ማስረጃ አለ። ሲቀጥል ደግሞ ይሄን ችግር የለውም። ምክንያቱም እኮ ልትናገር። እሺ በጣም ጥሩ። እሺ በመሐመድ ላይ የውሸት የቀጠፈ ገሃነም ይገባል አይደል? ገሃነም ይገባላ። በነብዩ ላይ የቀጠፈ እሺ ይገባል አይገባም? እሺ ቀጥል። ጥያቄን ጨርሰው እኮ ይገባል ወይስ አይገባም? መጀመሪያ አረጋግጥልኛ። ጥያቄን ጨርሰው መጀመሪያ። በቃ ሚውት አድርግና ትቀመጣለህ ማለት ነው። አያችሁ፣ አንድ መልስ አይመልሱላችሁም። በነገራችን ላይ ውሸት ይጠጣሉ መስጊድ ውስጥ፣ ሁጥባቸው ውሸት ነው፣ ፈትዋቸው ውሸት ነው። አለፍ ሲል ደግሞ ብልትና ቂጥ ጡት። አንዴ እኮ ማቷሽ ከሆነ መመለስ ይችላል እኮ። የመጀመሪያው ምንድነው? ሃይማኖታቸው ውሸት ነው። ሁለተኛው ደግሞ አለፍ ሲል እንደው ትንሽ ጭንቅላት ሚውት አድርግ። ለጭንቅላት ትንሽ ከበድ የሚል ጥያቄ ከጠየቁ ስለምንድነው የሚጠይቁት? ብልት፣ ጡት፣ ቂጥ፣ ወሲብ እንደዚህ ነው ፈትዋዎቻቸው ማለት ነው። ከዛ ሌላው ምንድነው? ተረት ተረት ማለት ነው። አሁን የምጠይቅህን ጥያቄ መረጃ አለኝ የምትል ከሆነ አንተ ትክክለኛ የተናገርኩ የሚመስልህ
ያ በእኔ በትክክለኛ ነው የተናገርኩት። ላሳየ እንዴ? ስለ ብልትና ስለ ቄጥ ነው የምታወሩት እኮ አፍሪካ ቲቪ ቻናል ላይ ትልቁ ቻናላችሁ ላይ ስለዚህ ነው የምታወሩት። ኤኒዌይስ እንመለስ። አሁን መረጃ አለ ኡስታዙ ለተናገረው ኡስታዝ አቡበከር ነው ኡስታዝ ያሲን ኑሩ ለተናገሩት መረጃ አለ። የነጅራን ክርስቲያኖች መስጊድ ውስጥ ገብተው ሰግደዋል፣ እንዲሰግዱ ፈቅዶላቸዋል የሚለው ኡስታዝ አቡበከርና ያሲን ኑሩ አይደለም እኮ የኛ መረጃ ብራዘር። ኦኬ ኡስታዝ አቡበከር ነው ኡስታዝ ያሲን። ኦኬ እሺ ታንክ ዩ። ኡስታዝ አቡበከርና እነ ኡስታዝ ያሲን ኑሩ መሀይም ናቸው፣ መረጃ ሊሆኑ አይችሉም። ታንክ ዩ። ታስዋይ እኛም እያላለን ነው ይሄንን ነው እኛም እያላለን ሰው መሀይም ትላለህ መመሪያ እነሱን አትቀበላቸውም። በቃ ስለዚህ እኛም እያላለን ነው እነሱን አትቀበላቸው፣ ለመረጃነት አይበቁም ነው። ክርስቲያኑ የሰማችኋል? ቁርአንና ሐዲስ ነው እንጂ ሰው አዳምጥ። እኛም እያልን ያለ ነው እነ ኡስታዝ አቡበከር እነ ያሲን ኑሩ ተረት ተረት ነው የሚያወሩት ነው። አትቀበሏቸው ነው። እኛ ተስማማን እኮ ተስማማን። ቆይ ከቁርአንና ከሐዲስ ነው እኮ እነ ኡስታዝ ያሲን ኑሩ ደግሞ በቁርአንና በሐዲስ ላይ ያለን ነገር ስለማያወሩ ወራዳ ኡስታዞች ናቸው። አትከተሏቸው። ኡስማን እንዳላችሁ በቁርአንና በሐዲስ ላይ የሌለ ወራዶች፣ ውሸታሞች፣ ቀጣፊዎች ስለሆኑ የሚያወሩት እነ ያሲን ኑሩ እነ አቡበከር ውሸታም ስለሆኑ አትከተሏቸው። መሀይማን ስለሆኑ ኡስማን እንዳለው መመሪያ በማይሆን በሐሰት ያልከው በስድብ ስለሆነ ምን የነገርኩህ መሰለህ? አንተ እንዳልክ ደግሞ ላሳየ ከፍ አድርጌ እኔ እኮ ባህሪ ደስ የሚለውን እንደሆን ታውቃለህ። ፍርፍር የሚሉ ሰዎችን እንደዚህ ከፍ አድርጌ ነው ለሪከርድ አመቻችቼ መለጥፋችሁ። ኡስታዝ አቡበከር እና ያሲን ኑሩ ያሉት እኛ መመሪያችን ሮጣ እያችኋል ያ ከፍ አድርጌ ሂምሌት አደርጋለሁ። እኔ እድል ሰጥህና በቁርአንና በአዲስ መመሪያ እንደሆነ ውጥር ለሚል ሰው እንደዚህ ነኝ። ከስር ሆነ ተደብቀ ማንኛው ነው እያወራ ያለው እንዳይሉ ከፍ አድርጌ ነው መለጥፍህ። የኔ ባህሪ እንደዚህ ነው። ለሌሎች መማማሪያ ያደርግሃለሁ ማለት ነው። ሪካርድህን ባዩ ቁጥር ሰዎች ይማሩብሃል። ኡስታዞችን ዲፌንድ አደርጋለሁ ስትል ክርስቲያን ሚዲያዎች ላይ እየሄዱ የረጩት መርዝ አሁን ዋና ዓላማቸው እየተጨረጨሩ ያሉት ምንድነው? እሱ ውሸት እንደሆነ ገብቷቸዋል። እንደተቀጠፈ ተረድተዋል። ግን ይሄንን መታደግ ካልቻልን የኡስታዞቻችን ተቀባይነት ነገ ይወድቃል ነው። ነገ እንዴት ዋሽተው ሰዎችን ወደ እስልምና እንዳያመጡ ይመታል ነው። እንታገል ነው። እንደምንም ብለን ታግለን እችን ድራማ እንስራ ነው። ታስታውሳለህ? የሆነ አንድ ኡስታዝ በየሚዲያው የቀረበው እኛ እያለን እንዴት ጎረቤትህ ይራባል? እኔ እኮ ሙስሊም አይደለም ያልኩት ክርስቲያን ጓደኛ ክርስቲያን ጎረቤት እንዴት ይራባል ብሎ ቲክቶኩን ያጨመላለቁ ታስታውሳለህ? ያ በጣም ረጅም ትልቅ ቪው ነበር የነበረው። ስንት ሚሊዮን ታየ? በየቴሌቪዥን ፕሮግራም ላይ ቀረበ። አስተምሮቱ እንደዛ ይላል እንዲ ያልንና ለጠፍ ስናደርጋቸው ምግብህን አማኝ ካልሆነ በስተቀር አማኝ ላልሆነ እንዳሰጥ የሚለውን መረጃ ስናመጣ ኩምሽሽ አሏት። ግን ስንት ቴሌቪዥን ፕሮግራም ላይ ስንት የዩቱብ እነኝን ባቀረቡት ላይ ቀርቦ መርዙን ረጨ። በሱ መርዙን ረጨ። ክርስቲያኖቹ እስልምና የዚህን ያህል ለካ ደግና አዛኝ ሩሩ እንዲሆን አዟል። ሰዎቹ የዋህ ሊሆኑ ይችላሉ፣ ሰዎቹ ደግ ሊሆኑ ይችላሉ። ከኢትዮጵያዊ ባህል አንጻር አብረን ከማደግ አንጻር ክርስቲያን ከሆነ ጎረቤትህ ይልቅ ደግ የሆነ ሙስሊም ልታገኝ ትችላለህ። አስተምሮቱ ግን አይደለም። ንፉግ ስግብግብ የሆኑ ብዙ ክርስቲያኖች ልታገኝ ትችላለህ። በጣም ደግ ቅን የዋህ የሆኑ ሙስሊሞችን ልታገኝ ትችላለህ። በጣም የዋህ አዛኝ ክርስቲያኖችን ልታገኝ ትችላለህ። በጣም ክፉ ሙስሊሞችን ልታገኝ ትችላለህ። በጣም ቅን የዋህ አዛኝ የሆኑ ሙስሊሞችን ልታገኝ ትችላለህ።
በተቃራኒው በጣም መጥፎ የሆኑ ክፉ የሆኑ ክርስቲያኖችን ልታገኝ ትችላለህ። ግን አስተምሮቱ የእስልምናው እንደዛ ነው ወይ? እነሱ እንዳሉት ለተራበው እንደዛ ለክርስቲያኑ ማብላት ይችላሉ ወይ? እነሱ እንዳሉት የናጅራን ክርስቲያኖችን ሙሐመድ መስጊድ ውስጥ ቅዳሴ እንዲቀድሱ ይፈቅድላቸው ነበር ወይ? ቁርአኑ ተረጋገሙ ነው እንጂ የሚለው ሲጀመር ቀደሱ ይላሉ ወይ? እርግማን ከመቼ ወዲያ ነው ቅዳሴ ሲሆነው? ሱራ 361 አንድ የክፈተው ክርስቲያን። እርግማን ከመቼ ወዲያ ነው ቅዳሴ ሆነው? እርግማን ቅዳሴ ሆነው ያውቃል? ለምንድን ነው በዚህ መጠን መዋሸት ያስፈለገው? አንብበው። የነጅራን ክርስቲያኖች ሙሐመድ ጋር መጥተው ተከራከሩ እና ክርክሩ ምንድነው? ኢሳ ወይም ደግሞ እነሱ እንደሚናገሩት ኢየሱስ የእግዚአብሔር ልጅ ነው ብለው፣ ምክንያቱም እሱ ከሱ የሆነ ቃሉ ነው መንፈሱም ነው ስለሚል ቁርአን ማለት ነው። ስለዚህ ቃሉ መንፈሱ ደግሞ ከሆነ እንዴት ፍጡር ሊሆን ይችላል ብለው ዲቤት አድርገውት ነበር። ስለዚህ እንደዛ ካሉት በኋላ ሙሐመድ ምንድነው ያለው? አይ ኑ ግቡና ቀድሱ ነው ያላቸው? አረ በፍጹም አይደለም። ምንድነው ያላቸው? እውቀቱም ከመጣለ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን፣ ሴቶቻችንና ሴቶቻችሁንም፣ ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አላህን አጥብቀን እንለምን፣ የአላህም ቁጣ በውሸታሞቹ ላይ እናድርግ በላቸው አለ። ስለዚህ ሙሐመድ በእውቀት አይደለም የሚከራከረው፣ በእርግማን ነው። ከዚህ በኋላ መሐመድ ምን አደረገ? አልሐሰንን፣ አልሁሴንን፣ ፋጡማ አውጣው። እንግዲህ በደንብ አስተውሉ። ይሄንን አሁን ቅዳሴ ብለው የሚፎግሩት ማለት ነው። ክርስቲያኖቹ ሄደው ተረጋግመዋል ወይ? አልተረጋገሙም፣ ሞላ አልሄዱም። ምክንያቱም ሮሜ ምዕራፍ 12 ላይ ቁጥር 14 የሚረግሟችሁ መርቁ እንጂ አትራገሙ ስለሚል፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 40 እስከ 45 የሚያሳድዷችሁን ጸሎት አድርጉላቸው፣ የሚረግሟችሁ መርቁ እንጂ እንዳትራገሙ ስለሚል ክርስቲያኖቹ አልተራገሙም፣ ወደ እርግማንም አልገቡም፣ አልሄዱም። ኖ መከራከር መወያየት እንችላለን፣ አንረጋገምም ነው ያሉት። ሙሐመድ ግን ዘመዶቹን ቤተሰቦቹን ሰብስቦ ተራገመ። ከዛ በኋላ እንዳለ የተራገማቸው አለቁ፣ ሞቱ። እሱን ጨምሮ ወዲያው እነሱ አለቁ፣ ሞቱ። አንብበው። ከዛ በኋላ ሙሐመድ ሊረጋገም ማንን ይዞ መጣ የሚለውን ተፍሲራቶቹ እንደዚህ ያስቀምጡታል። when they went to see the prophets who had set out with አልሐሰን፣ አልሁሴን፣ ፋጢማ and አሊ፣ ማን ይዞ መጣ? ልጁን፣ የልጅ ልጆቹን ሁለቱን እና አሊን ይዞ መጣ፣ የልጁን ሚስት ማለት ነው። he said to them፣ እንደዚህ አላቸው፣ the Najran delegation when I supplicate you say amen፣ እኔ ስራገም እናንተ አሜን ትላላችሁ አላችሁ። ሉክ እኔ ስራገም እናንተ አሜን ትላላችሁ። ሙሐመድ ሊራገም ነበር የሄደው፣ በሐሳብ ሊከራከር፣ በእውቀት ሊሞግት፣ ቅዱሳን መጽሐፍትን መርምሮ ፈትሾ እውነተኛው የቱ ነው የሚለውን ሳይሆን በተራገመ ነበር። ማን ነው ጥሩ ተራጋሚ የሚለውን ነበር። ስለዚህ በዚህ ምክንያት አይ ክርስቲያኖቹ እኛ እንራገምን ብለው ሪፍሬን አድርገው ተመለሱ ይላል። ለምን? መጽሐፍ ቅዱስ በግልጽ ይናገራል። የሚረግሟችሁን መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ማስረጃ መራገሙን ቅዳሴ ብለው ይተረጉሙልን። በእናትህ ጸሎት አደረገ ይሉናል። እርግማኑን ቀደሱ ይለናል። አንራገምም ብለው ሲመለሱ ማለት ነው። ያ አይደለም በሐሳብ የሚሞግቱን ወይም ደግሞ እንደዚህ የሚከራከሩ ይቅርና ሰው ሊያሳድዷችሁ እንኳን ሲመጡ መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ሙሐመድ ግን በሐሳብ እናውራ ሲባል አይ እኛ አንፈልግም እንረጋገም ነው ያለው። ጭራሽ ቅዳሴ ቀደሱ የሚል ሽታውም የለም። ኡስታዞቻቸውን ተረት ውሸት፣ ሐሰት መሰረታቸው ስለሆነ የእስልምና መሰረቱ ስለሆነ ያን ይናገሩታል ደጋግመው ማለት ነው። ሜቢ 11 ማን የሚል ገብቷል። ማን 11 ሰላም ነው። ሰላም እንኳን ደህና መጣህ። ኢንሻአላህ ሙስሊም ነህ? ኦኬ። መስጊድ ውስጥ ናጅራን ክርስቲያኖች ቀድሰዋል ብለህ ታምናለህ?
ማለት ከምን አንጻር? በመስጊድ ውስጥ ቅዳሴ መቀደስ ይቻላል? ያወጣችሁት ታሪክ ስለ ስፔሲፊክ ስለተደረገ ነገር ነው እንጂ ጀነራል ህግ አይደለም። ኦኬ ስፔሲፊክ አድርገው እናንተ ለስ እንሂድ፣ ችግር የለው። ስፔሲፊክ እናድርገውና የናይጄሪያን ክርስቲያኖች መስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? የእኔ እምነት ይቅርና ታሪኩ አለ፣ የተዘገበ ታሪክ አለ። ክርስቲያኖች ከነብዩ መሐመድ ጋር ለመወያየት በመጡ ጊዜ እንዲጸልዩ ተፈቅዶላቸዋል። እሱን የሚናገር ለበማን አዳምጥ። ስለዚህ ሙሐመድ እንዲቀድሱ ፈቅዷል ማለት ነው። በታሪኩ መሰረት አንተ በምታውቀው ታሪክ አለ እንደዛ የሚል እኮ ሙሐመድ ፈቅዷል ማለት ነው። ቀድሰዋል ምናምን እምልህ ነገር የለም፣ ግን ይሄ ታሪክ ተጽፏል አለ እኮ። ያ ታሪኩ ካለ ሙሐመድ አድርጎታል ፈቅዷል እያልከኝ ነው እኮ። ክርስቲያኖች ሊወያዩ መጥተው ነበረ፣ ጸሎት ሊያደርጉ ሲፈልጉ ፈቅዶላቸዋል። ይሄ ነው ታሪኩ። ቴንኪዩ። በደንብ አስተውሉ። ክርስቲያኖቹ ሊወያዩ መጥቶ ፈቅዶላቸዋል፣ ቀድሰዋል። መስጊድ ውስጥ ነው አይደለ? ና ከፍተልና አንድ መረጃ ብቻ ሳሂህ የሆነ ዊዝ ኦተንቲክ ቼን አምጣልኝ፣ አንድ ብቻ። እሺ ያው አንተ ስታወራ በደንብ እየሰማን ነው እና ለእኛ ግን ምንም እንድናወራ እየፈቀድክልን አይደለም። 5 ደቂቃ ሰጥቻለሁ። ቅድሚያ ግን መረጃዋን ክፈታትና አዎ ፈቅዶላቸዋል፣ ስፔሲፊክ ነው፣ ቀድሰዋል፣ ገብተዋል ብለሃል። መረጃዋን ከፍተህ አንብብልን። ያው ስናዱ እንዲህ ግሬዱም እንዲህ በለና አሳየን እስቲ። በውሸት የሚከብር አምላክ የለንም በሉ። በውሸት የሚከብር አምላክ የለንም። መረጃ ያወጣ ይሆን? በውሸት የሚከብር አምላክ የለንም ተመስገን በሉ ኮመንት ላይ። በውሸት የሚከብር አምላክ የለንም ተመስገን። በፖለቲካ የሚከብር አምላክ የለንም። በሐሰት በድራማ የሚከብር አምላክ የለንም ተመስገን በሉ። ያወጣል ብለን ተስፋ እናደርጋለን። ወይንስ ለኡስታዞቹ ለመታደግ ውሸት አውርቶ እሱ የሚወጣ ይሆን እንደሌሎቹ? በውሸት የሚከብር አምላክ የለንም። እችን ብቻ ጻፏት። በውሸት የሚከብር አምላክ የለንም። እችን ይቁጠር አስቆጠሩት። ሰማለሁ። ክፈተው ማስረጃል። በውሸት የሚከብር አምላክ የለንም። ኢብን ኢስሐቅ እንደዘገቡት ክፈት ማስረጃውን ክፈት። ሂሻም ደግሞ እንዳስተላለፉት ክፈተው። ይህንን ታሪክ ደግሞ ኢብን ከሲር ክፈት የተፈጸመ ነው ብለዋል። አዎ ክፈተው። መሐመድ ክርስቲያኖች ከሳቸው ጋር በመጡ ጊዜ ፈቅደውላቸዋል። ኧረ በእናትህ ቆይ፣ ድምፅ ሁሉ ታፍኗል። ተረጋጋ እያልክ እኮ እየተናነቀ ነው እያወራለሁ። መረጃውን ክፈተውና እናንብብ። ተረት ተረት አለ የምታወራ አሁን ከተረት ተረት አንድ ስቴፕ ከፍትልና ይኸው መረጃው ይሄኛው መጽሐፍ ላይ ይሄኛው ፔጅ ላይ ስናዱ ይኸው ቼኑ ይኸው አይምን ግሬዱ ይኸው ሐዲሱ ይኸው ብለህ ታነባለህ። ቀጥል። በውሸት ጎበዝ፣ በውሸት የሚከብር አምላክ የለንም ተመስገን። ይገባሉ እንደዚህ ተዋርደው ይወጣሉ ከዋሹ። 11 ማን መረጃ ያመጣ ይሆን ወይንስ እሱስ ተረት ተረት እንደ ኡስታዞች ያወራል? የሌለ መረጃ ተረት ተረት ያወራል። ሐዲስ ነው አልተባለም፣ ታሪክ ነው፣ የተፈጸመ ታሪክ ነው። እንደ ታሪክ ዘጋቢዎች ዘግበውታል። ክፈት። ማንም መክፈት ይችላል። ኢብን ኢስሐቅ የዘገበው መረጃ ክፈት። እየነገርኩ እኮ ነው። አሰማም እንደ ማስረጃውን 11 ማስረጃውን እስኪ ወጣ አድርገውና ክፈተው። ኦቴንቲክ ቼን እኔ መክፈት አልችልም። ይስናዱ ኦቴንቲክ የሆነ ማስረጃ አምጣ። ቼኑን ሰሒህ ነው ኮምፕሌትሊ ያሉ አሉ። አሁን መረጃውን ክፈት እኮ ክፈት አምጣ። አንድ ስልክ ነው ያለኝ፣ ልከፍት አልችልም። ችግር የለውም። ስክሪንሻት አንሳውና ለጥፈው። ቴክኖሎጂ በጣም የፈጠነ ስለሆነ አንድ ስልክ ቢሆንም ይቻላል። ስክሪንሻት ታደርግና ትለጥፈዋለህ። ይዘጋል። ስክሪንሻት አይዘጋም። ወንድማችን የኔ ቤት ነው ያለው፣ አንተ ቤት አይደለ። ለማንኛውም ታሪኩ ህዝብን ከህዝብ ለማስማማት ተነግሯል። አንተ ደግሞ ተረት አታውራ።
ተረት ተረት የማይ ኡስታዞችንም ሰማን እኮ ኡስታዞችም ነገሩን። ከአንድም ያሲን ኑሩ አህመድ እንትና አቡበከር ነገሩን። የእነሱ ተረት ተረት ሆዳችንን ነፍቶታል። አንተ አትድርገምልን እሱን ተረት ተረት። አንተ ተረት ማንም አይጣላም። በእናትህ በቃ ቴንኪው። ማንም መረጃኛ ፊት እንደማያመጣ ከነኚህ ታዘቡ። አያችሁ ክርስቲያኖች፣ በዚህ ብቻ ልኮሩብን ይገባል። አጋንንት ሲጫወትባችሁ፣ አጋንንት ሲቆጣጠራችሁ ያለ መረጃ ገብተው ተረት ተረት የኡስታዞቻቸውን እዛ መስጊድ ላይ የሰሙትን እኛ ጋር ሊደግሙት ይሞክራሉ። እንዲህ ተዋርደው ይወጣሉ፣ እንዲህ ይዋረዳሉ። ገና ይቀጥላል ውርደቱ። ምክንያቱም በአረብ ሰላጤ ሀገራት ላይ ያሉትን ክርስቲያኖችን ሙሐመድ አጽድቷቸዋል። እንኳን መስጊድ ሊያሰግዳቸው በዛ እንዲኖሩ እንኳን አልተፈቀደላቸው። እንኳን መስጊድ ላይ ቅዳሴ መቀደስ ወደ መስጊድ እንዳይቀርቡ ነው ያዘዘው ቁርአኑ። እንኳን መቀደስ መቅረብ አይችሉም። አንድ እዛ ሄደው መኖር እንኳን እንዳይችሉ ተከልክለዋል፣ አጽድቷቸዋል። መኖር ያልተፈቀደለት አካል ቅዳሴ ጭራሽ መስጊድ ውስጥ እንዲቀድሱ አስባችሁታል? መንገድ ላይ ማለፍ አትችሉም የተባሉ አካላት ቅዳሴ እንዲቀድሱ መስጊድ ውስጥ ፈቅዷል። ይሄ ለምንድን ነው ይህንን የተጠቀሙት? እስልምና በጣም በቃ ነብዩ አዛኝ ነው፣ ደግ ነው፣ ሩሩ ነው ብለው ክርስቲያኖች እንዲያስቡ። ክርስቲያኖችን ኦርቶዶክሶችን ጅም አድርጎ ጨርሶ አይ መስጊድ ውስጥ ቅዳሴ ሁሉ እንዲቀድሱ ይፈቅድላቸው ነበረ። የዋ ስታገኝ ታታልላለህ፣ እኛ ፊት ግን አትደግሙትም። እስከዛሬ የሰራችኋት ፖለቲካና ውሸት አሁን ይወገዳል። ጊዜው የመረጃና በማስረጃ የምናወራበት ነው። ማን ውሸታም እንደሆነ ማን እየቀጠፈ እንደሆነ ኦዲየንስ በደንብ ይረዳል። እፎይ ውሸታም ነው፣ እፎይ ቀጣፊ ነው፣ እፎይ እንደዚህ ነው፣ ነቢያችንን ተሳድቧል፣ ቀጥፏል። ማን ነው ውሸታም? ማን ነው በመረጃ የሚያወራው? ማን ነው በማስረጃ የሚያወራው? ሁሉም ይረዳል። ደጋግሜ እላችኋለሁ፣ በውሸት የሚከብር የለም። እንኳን አምላክ ተውና ተራ ግለሰብ እንኳን በውሸት አይከብርም። ውሸት የፈለገ ፊት ቀድማ ብትሮጥ እውነት ቀስ ብላ ትከተላታለች። ውሸት ተወጋጅ ነው። ስለዚህ እኛ ብርሃን ነን። እኛ ለዓለም ብርሃን የተላክን ነን። የዓለም ብርሃን ተደርገን የተላክን ነን። ጨለማውን ዓለም ልናበራ የተላክን ነን። ለዚህ ነው ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንድ ቼክ አድርግልኝ ክርስቲያን እንደዚህ ይላል። እንደዚህ ይለናል። ወንጌል ስንት አልከኝ? 5:14 እየዋሻችሁ እያጭበረበራችሁ የእኛን ስም ስታጠፉ የነበረ ማን ነው እውነት የሚያወራው? እኛ ወይንስ እናንተ? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል ይላል። እኛ ለዓለም ብርሃን እንድንሆን ክርስቶስ አይቶናል። ክርስቶስ መርቶናል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ብርሃናችን እንዲህ በሰው ፊት ይበራል። በሞገስ ከፍ እንላለን። ውሸት ሁሌም ይወገዳል። በውሸት የተካቡ ኡስታዞች በእውነት ጠጠር ይሰበራሉ፣ በእውነት ጠጠር ይመታሉ። በውሸት የተከመረውን ጭጋግ በትንሽዬ ብርሃን እናስወግደዋለን። ግዙፍ የሚመስለውን ጭጋጋማውን፣ በውሸት የተደረተውን፣ በውሸት የተከመረውን
እናፈርሳለን። ምክንያቱም የአጋንንትን ስራ ልናፈርስ የተመረጥን፣ የተጠራን፣ የተቀባን፣ የታዘዝን ስለሆን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው፣ እፎይ ባለጌ ነው ማለት ትችላላችሁ። እፎይ ምንም አያውቅም መሀይም ነው ማለት ትችላላችሁ። ምክንያቱም እኔ ቁርአናችሁንና ሀዲሳችሁን ነው እንጂ ማቀው ኡስታዞቻችሁ የሚነግሯችሁ መስጊድ ላይ ተረት ተረት ስለማላቅ እፎይ መሀይም ነው ማለት ትችላላችሁ። ምክንያቱም ሀዲሳችሁንና ቁርአናችሁን ስነግራችሁ መሀይም የሆንኩ ስለሚመስላችሁ። ምክንያቱም ሀዲሳችሁንና ቁርአናችሁ በመሀይም የተመራ ጸሐፊ የጻፈው ስለሆነ ተረት ተረት ስለሆነ ኡስታዞቻችሁ የሚነግሯችሁን ልክ በወርቅ የተለሰነ መቃብር እንደሚለው ክርስቶስ አሳምረው አስውበው ሐሰት የሚነግሯችሁን እሱን ስለማልናገር ማላቅ ሊመስላችሁ ይችላል። ይኸው ኑ ቻሌንጅ አድርጉን። ኡስታዞቻችሁ ያሉትን አምጡት እስቲ አምጡት እስቲ። ማንኛው ነው መሀይም? ማንኛው ነው ውሸታ? ማንኛው ነው ነብያችሁ ላይስ የቀጠፈው? እኔ ነኝ ወይንስ ኡስታዞቻችሁ? ክርስቲያኖችን ለማታለል በየሚዲያው በየመስጊዱ ደግሞ እናንተን ለማታለል እየቀባቡ እያሰማመሩ ያወሩት ውሸት ነው። ውሸት ነው አይደለም ካላችሁ ይሄ ለምን አስፈለገ ለምን እንዲህ ያልክ ምናምን ከዚህ ቤት ስትወጡ እኮ እፎይ መሀይም ነው እፎይ አያውቅም ነብያችንን ተሳርቧል ቀጥፏል ነው የምትሉት። እኔ ነኝ ቀጣፊው? እኔ ነኝ ውሸታሙ? ወይንስ ኡስታዞቻችሁ? ማንኛው ነው? በመረጃ እንተያይስ እንሞጋገት። ክርስቲያን ምን ይመስልሃል? ገብታችሁ የምር ነው ማለት አምላካችሁ በውሸት ነው የሚከብረው ወይስ አይደለም? አላሁ አክበር ሲሉ ሙስሊሞች ከሰማችኋቸው በቃ ውሸት ነው ማለት ነው። አሁን እየተረዳን ያለ ነው ምንድነው? አላሁ አክበር ማሻአላህ የሚሉ ቃላቶችን ተጠቅመው ተረት ተረት የተነገሩ ነገሮችን በተናገሩ ቁጥር አምላካቸውን እንደዚህ ሲያወድሱና ሲያመሰግኑ ካያችሁ እየዋሹ ነው ማለት ነው ባጭሩ። አይ አይደለም እኛ ለምንናገረው መምህራኖቻችን፣ ኡስታዞቻችን፣ ሼኮቻችን ለሚናገሩት ነገር ሁሉ ማስረጃ አለን እውነት ነው የምንናገረው ካላችሁ ዌል ደን ያን ጊዜ ማውራት እንችላለን ማለት ነው። ያን ጊዜ መነጋገር እንችላለን። ሉክ እዛ ትልቅ ሚዲያ ላይ እንደዚህ አይነት የውሸት ትርክቶችን ሃይማኖት አስመስሎ ማውራት ምንድነው የምትጠቀሙበት? የትኛውን አምላክ ነው የምታስከብሩበት? አምላካችሁስ እንዴት ነው በውሸት የሚከብረው? ሙስሊሞች ኡስታዞቻችሁ ለዚህ ትምህርት ያልታመኑ እንዴት ነው እነዚህን አምናችኋቸው የምትከተሏቸው? በውሸት የሚከብር አምላክ ነው ያላችሁ፣ በሐሰት የሚከብር አምላክ ነው ያላችሁ የሚለውን ነገር እኛ እዚህ ጋር እየነገርናችሁ ስለሆነ ማለት ነው። ስለዚህ አሁንም ቢሆን ለምሳሌ ሉክ አሁን ሰምታችኋል። ለምሳሌ እስካሁን አንዲት መረጃ የለም የተናገሩት አንዲት መረጃ እውነተኛ መረጃ አይደለም። በሐሰት የተጭበረበረ የተቀጠፈ መረጃ ነው ያለው። ያንን ነው እያወጡ ልክ ሙሐመድ እንዳደረገውና እንደተናገረው አድርገው እያቀረቡ ያሉት። ኦኬ ኡስታዞቻችሁ እስካሁን ይሄን ነገር ሳይሰሙት ቀርተው አይደለም፣ ከስር ቁጭ ብለው ይማራሉ። ስለዚህ ነገ ወጥተው አይ ይሄ ነገር የተናገርነው ባለማወቅ ነው፣ ስለዚህ ይቅርታ እንጠይቅ እንዲሉ አድርጋችሁ ይቅርታ አስጠይቋቸው እስኪ። ሃይማኖታችሁ ትክክለኛ ከሆነ ሃይማኖታችሁ እውነት ነው የሚናገረው ብንሳሳት እንኳን እንታረማለን ብላችሁ የምትናገሩ ከሆነ ኡስታዞቻችሁ በዚህ የሐሰት ተረት ተረት የነገሯችሁን ይቅርታ እንዲጠይቋችሁ አድርጉ። አለበለዛ ውሸት መሰረታችሁ ሆኖ በውሸት ትቀጥላላችሁ ማለት ነው። እኔ በጣም የሚገርመኝ እኮ በእኛ የሚናደዱት ነገር ነው ማይገባኝ። እኛ የነሱ መጽሐፍ በመረጃ እየሞገትን ኡስታዞቻቸውን ተረት ተረት ሰምተው ያድጉ ይኖሩና እኛ የምንናገረው ውሸት ይመስላችኋል። ከዛ ወዲያ በመረጃኛ ስናወራ